በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። ዛሬ በፊት ለፊት እስቲ አንዳንድ ጊዜ እንደዚህ በኤፍታህ ቲዩብ ላይ ፊት ለፊት ገጠመኞችን እናውራ ብዬ መጥቻለሁ። ያው እንደተለመደው ብዙዎቻችሁ በጉጉት የምትጠብቁት የገጠመኝ ፕሮግራም እጅግ በጣም ብዙ አስተማሪ ነገሮችን እንዳገኛችሁበት በስልክም በቴክስትም በተለያዩ ኮሜንቶች እያየሁኝ ነው። በተለያዩ ሃይማኖት ውስጥ ያሉ ወንድምና እህቶቼ እየደወሉ ነው። በተለይ በእስልምናና በፕሮቴስታንት እምነት ውስጥ ያሉት ወንድምና እህቶቼ በትህትና በፍጹም ትህትና እየተነጋገርን ስለሆነ በጣም ደስ ይለኛል። ሰሞኑንም ወደ ክርስቶስ ፍቅር የተማረካችሁ ወንድምና እህቶች አላችሁ። እንኳንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የከፈለላችሁን ዋጋ አወቃችሁ። እንዲሁም ኢየሱስ ሞቶልኛል፣ ኢየሱስ ተነስቶልኛል፣ ኢየሱስ ክርስቶስ አድኖኛል በሚል እውነተኛ ቃል ተደግፈው ግን ሐሰት የሆኑ የንቀት ቃላቶችን በውስጣቸው ይዘው ቅዱሳንን በማዋረድና መላእክትን በማንጓጠጥ ድንግል ማርያምን በማቃለል ውስጥ ያሉ ሃይማኖት ውስጥ ያሉትን ሰዎች ትርክት በመስማት ከቅድስት ተዋሕዶ ቤተክርስቲያን ወጥተው ሲዘሉና ሲጨፍሩ እንዲሁም በአዳራሾች ውስጥ ከተለያዩ ፕሮግራሞቻቸው ጋር ሃይማኖት መሰል ድርጅትን ሲያሟሙቁ የነበሩ እህትና ወንድሞቼ ዛር መንፈስ አዳልሞት መንፈስ ምን ያህል ሃይማኖትን እንደሚቀይር እየተረዳችሁ እንደመጣችሁ ሳስበው በጣም ደስ ይለኛል። እስቲ በዚህ አጋጣሚ ቪዲዮውን አንድ ጊዜ ቆም አድርጉትና እኔ ከፕሮቴስታንት ሃይማኖት ወደ ኦርቶዶክስ በዚህ ገጠመኝ ምክንያት መጥቻለሁ፣ ይሄን ያክል መረጃ አውቄያለሁ ብላችሁ ሳትፈሩ በድፍረት ጻፉ። ምንም እንኳን ዩቲዩባችሁ በሁሉም ወንድሞቻችሁና እህቶቻችሁ መካከል የሚታወቅ ቢሆንም ግን ስለ ክርስቶስ ቃል ስትሉና ስለ መለሳችሁ ስለ ፈወሳችሁ ቃል ስትሉ ጻፉት። ብዙዎቻችሁ ነግራችሁኛል። ብዙ ተከታይ ስላለኝ ወይም ደግሞ ቤተሰቦቼ እንደተለወጥኩኝ ስለማያውቁ መጻፍ የለብኝም ምናምን የምትሉት ነገር አለ። ይሁን እሺ፣ ግን ድፍረት ያላችሁ ጻፉ። በተለይ በእስልምና ሃይማኖት ውስጥ ያሉ ወንድምና እህቶቻችን ይፈራሉ እንጂ በጣም ብዙ ሰው ይደውላል። በጣም ብዙ ሰው እውነቴን ነው የምላችሁ። ምን ያህል ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያከብሩ ሙስሊሞች እንዳሉ ያወቅኩት በዚህ ገጠመኝ ምክንያት ነው። ኦርቶዶክሱን ተውት፣ በጣም ጎበዝ ሆኗል። በተለይ በውጭ ሀገር በአረብ ሀገር እንዲሁም አዲስ አበባ ውስጥ ያላችሁ ኦርቶዶክሳውያን ምእመናን በጣም ደስ የሚል ተሳትፎ አላችሁ። ወደ ክፍለ ሀገርም እንዲዳረስ የራሳችሁን አስተዋጽኦ አድርጉ። ብዙዎቻችሁ በፍላሽም በኤምፒ3ም እያደረጋችሁ እየገለበጣችሁ ወደ ክፍለ ሀገርን ወደ ገጠር እያዳረሳችሁን ያላችሁት እሰይ ደስ ይላል። የበቁ አባቶችም ይሄን ነገር እያዩት ነው። በጣም ደስ ብሎኛል። ኢቭን ከትልልቅ መምህራን ከኦርቶዶክስ መምህራን ጋር ራሱ እየተደዋወልኩኝ ጉባኤ የሚሰራበት ጉባኤ የሚዘጋጅበት ሁኔታ ቢመቻችልህ እየተባልኩ እየተነገረኝ ነው። አንዱ ሲገፋኝ አንዱ ያነሳኛል። እንግዲህ ይሁን ደስ ይላል። በጣም ጉባኤ ቢኖር ደስ ይለኝ ነበረ። ግን ምን ይደረግ ቤተሰቦቼ፣ ጉባኤ በጣም ይጠቅመን ነበረ ለመወያየት። እኛ ቤት እንዲህ አይነት ችግር አለ፣ እስቲ መምህር እንዲህ እኛ ቤት ውስጥ እኛ ግቢ ውስጥ እንዲህ ተቀብሯል፣ አባቴ እንዲያመልክ ነበረ ብለን በህዝብ ፊት ይህንን ጉባኤ ባርክልን ጌታችን ብለን በህዝብ ፊት በምእመናን ፊት በቤተ ክርስቲያን ፊት ማንንም ሳንፈራ ፍርጥርጥ አድርገን የምንማማርበት መድረክ ቢኖር እጅግ በጣም ብዙ ላወጣው የከበደኝን ትልልቅ ሚስጥሮችንና በጣም ትልልቅ ትምህርቶችን ላወጣችን ነበረ። ግን የእግዚአብሔር ፍቃዱን መጠበቅ ይሻላል ብዬ አስባለሁ። ዛሬ የመጣሁበት የገጠመኝ መንገድ አንዱ ከበቁ አባቶች ከገዳም አባቶች ጋር እንዲሁም ከአባታችን ከመላከ መንክራት መምህር ግርማ ወንድሙ ጋር የሚተዋወቁ በትልልቅ የጸሎት ማዕረግ ውስጥ ያሉ ወንድምና እህቶቻችን እንዲሁም ደግሞ በስጋው ደግሞ የተወሰኑ ወንድምና እህቶቻችን እንዲሁም ኢትዮጵያን በጸሎት የሚጠብቋት አባቶች ቅዱሳን አባቶቻችን በስልክ ያገኙኛል። በጣም ደስ ይለኛል። እንደዚህ ከነሱ ጋር በመገናኘቴ ለኔ ትልቅ እርካታ ነው። ለምን የራሳቸውን ህይወት ነው ወደ ህዝብ ለትምህርት እንዲሆን ማቀርበውና ይህ አሁን በርዕሱ ላይ የተመለከታችሁት የቅዱሳን ህይወትና የዛሬ ሰው የሚለውን ርዕስ ይዛችሁ
ምን ያህል ቅዱሳኖች በዘመናችን አሉ? የጥንት የአባቶቻችን ዘመን ላይ የነበሩት ቅዱሳኖችና በዘመናችን ያሉ ቅዱሳኖች የባህሪ ልዩነት፣ የጸባይ ልዩነት እንዲሁም አንድነታቸው፣ ህብረታቸው ምን ይመስላል የሚለውን እየተወያየንበት እያወራንበት እንዲሁም የተለያዩ አጠር ያሉ ገጠመኞችን የማቀርብበት ፕሮግራም ነው የሚሆነው ማለት ነው። ከገድላት ከድርሳናት ከስንክሳሩ አወጣና አሁን ከምነግራችሁ ታሪክ ጋር እያገናኘሁኝ ብዙዎቹን ላቀርብላችሁ ፈቃደኛ ሆኛለሁ። ዛሬ እንደ መግቢያ የአንዲት እህታችንን ታሪክ ነው የማቀርብላችሁ። በጉጉት የምትጠብቁት ፕሮግራም እንደሚሆን ተስፋ አደርጋለሁ። ለምን የአንድ ሰው ታሪክ ብቻ አይደለም የምተርከው፣ የብዙ ሰዎችን ታሪክ እያነሳው፣ ምክንያቱም እየበዛብኝ ስለመጣ ገጠመኙ ከምችለው በላይ በቪዲዮ ላይ አሳይቻችኋለሁ። የመጽሐፍ መረደሪያ ላይ ወደ 6 ነው 7 አጀንዳዎች አሉኝ። ብዙ ነው። ከዛ ውስጥ በደብተር ደግሞ የተጻፈ አለ፣ በኦዲዮ የተያያዘ አለ፣ በቪዲዮ የተቀረጸ አለ። እስካሁን ግን ያቀረብኩት የሁለት አጀንዳ ገጠመኝ ብቻ ነው ብያችኋለሁ። በቅርብ ጊዜ አሁን በቅርብ ጊዜ ሁለቱም አጀንዳ ተጠናቆ ወደ ከታች ይቀመጣል፣ አዲስ አጀንዳ ይጀመራል ማለት ነው። ያን አጀንዳ በመጀመርበት ሰዓት ቶሎ እንዳሁኑ እስከ 100 ምናምን ድረስ በሁለት አጀንዳ ብቻ ሳይሆን ማራዝመው አጠር አድርጌ ወደ መፍትሄው ቶሎ ገባ ብዬ ሐሳቦቹንም ደግሞ ቶሎ ሰንዘር እያረኩኝ ከአባቶች ታሪክ ጋር በማገናኘት በተለይ ከዚህ በኋላ ከ115 ከ120 ምናምን በኋላ የብዙ የቅዱሳንን ታሪክ እያማከልኩ እያመጣሁ ነው የምነግራችሁ። ለምን እንዴ ገጠመኙ ሲነገረኝ ቤተሰቦቼ ይሄማ የአባ ገሌ ታሪክ አይደል፣ ይሄ የማሆይ የቅድስት ገሌ ታሪክ አይደል እንዴ እያልኩኝ ከታሪኮቹ ጋር ሳገናኘው ለምንድነው ታዲያ ወደ ህዝቡ ማላደረሰው ብዬ ጉጉት አደረብኝና ለዚህ ነው በፊት ለፊት የመጣሁት። 1 2 3 ገጠመኞችን እንደዚህ ይመጣላችሁና ቀጥሎ ግን በቀጥታ ነው የምገባላችሁ በላይቭ። ትንሽ በላይቭ የሚያስቸግረው የተለያዩ ወረቀቶች ላይ የጻፍኳቸው እንትኖች አሉ። እነዚህ የምትመለከቷቸው ሐሳቦች አሉ። እነዚህም ደግሞ አሉ። እነዚህ በወረቀት ጽፌ ያስቀመጥኳቸው እነዚህን ሐሳቦች በወረቀት ጽፌ ያስቀመጥኳቸውን ሐሳቦች እያስማማሁ ነበር በፊት በኦዲዮ የምለቅላችሁ፣ ወይም በኦዲዮ ስላችሁ ድምፄን ብቻ ለቅላችሁ የነበረው ከአንድ ስቲል የሆነ ፎቶ ጋር ማለት ነው። አሁን ግን እግዚአብሔር ከረዳኝ ከቪዲዮቹ ጋር ካልሆነ ግን እንደዚህ ፊት ለፊት እየተያየን በጓደኝነት በወንድምነት በአባት በልጅነት እንዲሁም ደግሞ በፍጹም መንፈሳዊ እህትና ቤተሰባዊነት ወንድምና ቤተሰባዊነት እየተያየን ፊት ለፊት እንድናወራ ስለፈለኩ ነው። ነገር ባይን ይገባል ስለሚባል ብዙዎቻችሁ እስቲ አንዳንድ ቀን ብቅ በልና እንዲህ አውራን ስላላችሁ እኔም ደግሞ ይሄን ፈቅጄ መጥቻለሁ። የእህታችን ታሪክ እጅግ በጣም ደስ የሚልና በጣም የሚማርክ ነው ቤተሰቦቼ። ከመማረኩም አልፎ ደግሞ በጉጉት ሁላችሁም እኔ ቤት በመጣች እኔ ቤት በሆነ ብላችሁ የምትጠብቁት ነገር ነው የሚሆነው። እኔ እድለኛ ሆኜ ብዙዎቻችሁ በእርግጥ በጣም ብዙ ሺህ ሰብስክራይብ አግኝቻለሁ፣ ግን ያገኘሁትን ሰብስክራይብ ያክል ተመልካች የለም። በጣም ጥቂት ነው እና መዳረስ ሲገባው ነበረ። ለማይረባ ለትርክ ምርኪ ዝም ብሎ ለተራ ነገር ብዙ ተመልካች አለው። ሰብስክራይብ እንኳን ሳይኖረው ብዙ ተመልካች ያለው ሰው አለ። ግን ለስድብና ለቧልት ለዘለፋ ለተለያዩ ቀለዳዎች ብዙ ነገሮች ፍሬ ልናገኝባቸው ከማንችላቸው ቪዲዮዎች ጋር ተፋጠን እንውላለን። እንዲህ አይነት ትምህርቶች ሲሆኑ ግን ከሰንበት ትምህርት ቤትም ከቤተ ክርስቲያንም ከዩቲዩብም ከሁሉም የምንባረርበት ወይም ደግሞ ተደማጭ ማንሆንበት ተደማጭነትን የምናጣበት ነገሮች ይዘጋጃሉ እና ይሄ ዲያብሎስ ስራ ነው። ስለዚህ በዚህ እኔ ደስተኛ ነኝ። ተዘቅዘቅ ብትሉም ዲስላይክ ብታረጉም የሌላ እምነት ተከታዮችም ብትሳደቡም የተለያዩ በጣም ከአይምሮ በላይ የሆኑ ተአምራቶችን በመናገርበት ሰዓት ዘለፋ ወይም ደግሞ ለአይምሯችሁ ስላልተመቸ ብቻ ለመንቀፍ የምትሞክሩ ሰዎች ብትኖሩም ግን ተዋጠላችሁም አልተዋጠላችሁም ከአባቶች የተነገረኝን ነገር እናገራለሁ። የሰይጣንን ስራ ብትንትና ገህ እየተናገርክ የሥላሴን ምስጢር ወይም የእግዚአብሔርን ተአምር የተደረጉ ተአምራቶችን መገለጦችን ለምንድን ነው የምትሸፍነው? ለምንድን ነው የምትጋርደው? ብለው አባቶቻችን በገዳም ውስጥ ሆነው ለኔ በቪዲዮም ሆነ በሞባይል መልእክት ልከውልኝ ነበር። እነዚህ ነው አባቶች ሄጄ ያገኘኋቸው። አዎ ልጃችን እግዚአብሔር ያቀበለህን ተናገር፣ ሰዎች የነገሩህን ተናገር፣ ምክንያቱም የሰው ልብ አመነም አላመነም መፋረጃ ይሆንበታል ብለዋል። እሺ ዛሬ እንግዲህ የምንማማርበት የእህታችን ገጠመኝ
በጣም ደስ የሚል ነው። እህታችን የግል ኮሌጅ ተማሪ ነች የነበረችው። በጣም ትንሽ ቆየት ካለ ጊዜ በኋላ ነው እኔና እሷ የተዋወቅነው። ልክ የእመጓ መጽሐፍ ላይ ያለችውን እህታችንን ታሪክ ነው አጀማመሯ። የእመጓ መጽሐፍ ላይ በዘብር ማነው በመንዝ ኡራኤል አካባቢ ላይ የተፈጸመውን የአንዲት የዩኒቨርሲቲ ተማሪ እንዴት ወደ ክርስቶስ ፍቅር እንደገባች የሚያሳይ አንድ ታሪክ አንብቤ ነበርና ልጅቷ ታሪኩን እየነገረችኝ እንዴ ያንቺ በመንዝ ኡራኤል ወይም ደግሞ በእመጓ መጽሐፍ ላይ ያለሽው ልጅ ነሽ ስላት ነው አይደለሁም አለችኝ። እና በለካ በብዙ ገዳማቶች ቦታ ላይ ከዩኒቨርሲቲ ተጠርተው ወደ ገዳማት የገቡ የመነኑ እንዲሁም የመነኮሱ እጅግ በጣም ብዙ ወንድምና እህቶች ይለካሉ። አላወኩም። 1 3 4 ገዳማት ለመጎብኘት በሞከርኩበት አጋጣሚ እሱ እኮ ከዩኒቨርሲቲ ከ4ኛ ዓመት የተጠራ ነው፣ ዶክተርነት ነበር የሚፈልገው፣ አቋርጦ ነው የመጣው፣ እገሊት ደግሞ ኢንጂነር ነበረች፣ እንደዚህ እየተባለ ይነገረኛልና ድንግጥ እላለሁ። ምን አይነት መጠራት ነው ክው እላለሁ። ምክንያቱም ብዙ ዓላማ አለኝ ምናምን ብለው የሚያስቡ ሰዎች አሉ። ተውት ዩኒቨርሲቲ መማሩን። በተራው ኑሮ እንኳን ድንጋይ ፈልጬ ልጆቼን አሳድጌ እንደዚህ አድርጌ ቢሮ ውስጥ ወረቀት አመላልሰው የስራ እድገት አግኝተው የስልጣን እድገት አግኝተው መኖር የሚፈልጉ ብዙ ቤተሰቦች አሉ። እና በዩኒቨርሲቲ ደረጃ ደግሞ ስታዩት በሱስ የተጠመዱ ወንድምናቶች እናያለን። በትምህርት የተጠመዱ በዝሙት በሴሰኝነት በተለያየ ነገር ከቅምጥል ቤተሰብ የመጡ አሉ። ከድሃ መንደር ከዱርዬነት ከሁሉ ነገር መጥተው ግን ዩኒቨርሲቲ ውስጥ የተሰባሰቡ ከተለያየ ብሔር ከተለያየ ጣዖት አምልኮ ከባዕድ አምልኮ የመጡ ተማሪዎችም አሉ። ያው ባለፈው ስለ ዩኒቨርሲቲ ታሪክ ሳወጣ ብዙዎቻችሁ ተመስጣችሁበት ነበረ። የዩኒቨርሲቲ ገበና እንዴት አድርጌ እንደገላለጥኩት አይታችሁታል። እህታችን በነገረችን ታሪክ ብዙ የዩኒቨርሲቲ ተማሪዎች ትምህርት ይጀመር ብቻ እንዴት አይነት የዩኒቨርሲቲ ተማሪ እንደምሆን ታያላችሁ ብላ ነበር። አንዲት ሲደውላ በጣም ነው ወኔዋ መጥቶ ይሄ እንደዚህ አይነት ነገር ነው እንደ ዩኒቨርሲቲ ውስጥ ያለው። እኔ ከውጭ ሲነገረኝ የነበረው ታሪክ ሌላ ነበር። ለካ የተግማማ የሆነ ህይወት ነው ያለው። እኔ ደግሞ አስተካክለዋለሁ፣ ቢያንስ ካውንስል ውስጥ ገብቼ የሚኒ ሚዲያም ካለ እዛ ውስጥ ገብቼ አስተካክለዋለሁ ብላ በወኔ ተነስታ ነበር አንዲት እህትና በጸሎት ነው መሆን ያለበት። የኔ እህት እባክሽን ጸሎት መጸለይ ያለብሽ አንቺ መጸለይ ያለብሽ እግዚአብሔር ነገሮችን እንዲያስተካክል መስመሮች ወደ ኦርቶዶክስ እንዲያደሉ ሁሉም ሃይማኖቱን እንዲያውቅ በተለይ ደግሞ ወደ ኦርቶዶክስ እንዲያደሉ ስል ምንም ያልበደለች ሃይማኖት ምንም ያላጠፋች ሃይማኖት መሆኗ ባለውለታም ጭምር ለፊደልም ለቀን አቆጣጠርም ለትምህርትም ለእውቀትም ለመንፈሳዊ ህይወትም ለሀገርም ለህግ ጥናትም በፍትሐ ብሔር ህግ በማንኛውም አይነት ነገር ለሀገር የጠቀመች ቤተክርስቲያን መሆኗን ማሳወቅ የምንችለው ወደ እግዚአብሔር ስንጸልይ ነው ብዬ አስተምሬያት ተለያይተናል። ይህች እህታችን አሁን የምነግራችሁ ደግሞ ባለ ታሪካችን ወይም ደግሞ ዛሬ የምንወያይባት እህታችን ከሁለተኛ ዓመት የዩኒቨርሲቲ ትምህርት ተጠርታ እዚህ አይደለም ቦታሽ ነይ ተብላ ተጠርታ ነው በህልም የሄደችው። ሱባኤ ለመያዝ ትምህርቷን አቋርጣ ሄደች። ያ የሄደችበት መንገድ በእርግጥ መጀመሪያ ጥሩ አልነበረም። በጣም አስቸጋሪና አደገኛ የሆነ ህይወት ውስጥ ነበረች። ተራ የሆነ ግን ደግሞ ቅምጥል ቤተሰብ ውስጥ ያደገች ልጅ ነበረች። በጣም ተቀማጥላን ያደገችው። አባቷ በጣም አደገኛ ነው። በነገራችን ላይ አንድ ቀን አምልጣ ናይት ክለብ በመሄዷ አባቷ በዘበኛ ቀጥሮ ጋርድ ቀጥሮ ለሳምንት ያክል ነው በር ዘግቶባት ያ ጋርድ ምሳ እያቀበላት እራት እያቀበላት ከቤት እንዳትወጣ የተቀጣችው። ከዛ በመስኮት አምልጬ ሄዳለሁ ስትል እግሯ ተሰብሮ ተመልሳ እንደገና ሌላ 2 ሳምንት 3 ሳምንት እግሯን ተሰብራ ቁጭ ብላ ነበረችና ይህ ሁሉ ካለፈ በኋላ የአባቷን ጸባይ ስለምታውቅ ወደ ገዳም ከሄደች በኋላ ለመመለስ አልፈለገችም። ወደ ገዳም የሄደችበት መንገድ 2 ነገር ነው። አንደኛ በዩኒቨርሲቲ በምትማርበት የግል ዩኒቨርሲቲ አካባቢ አንድ የሚለምኑ የኔ ቢጤ ነበሩና ከተማሪዎች ልክ ከኮሌጅ ወጥተው ሲለቀቁ የሚሆኑትን ነገር ዝም ብለው እጃቸውን ጉንጫቸው ላይ አድርገው ትክ ብለው የሚመለከቱ አባት ነበሩና ዝም ብለው በቃ እንደዚህ ብለው ያዩናል። በቃ ይሄ ነው በቃ እይታቸውና አንድ ቀን ሳንቲም ሰወረውርላቸው ብሎ አዩኛለች። አቤት አባቴ
ስላቸው ዳቦ ገዝተሽ ትመጪ አሉኝ። ሌላ ነገር አልተናገሩኝም። ዳቦ ገዝተሽ ትመጪ እሺ አባቴ አለችና ደንግጣለች። ዳቦ ገዝታ መጣች። ከዛ ቆርሰው ሰጧትና ይሄን አንቺ ቢዩ ይሄን ደግሞ እኔ እበላዋለሁ አሏት። አይ አባቴ ችግር የለውም በኔ እጅ ስለቆረስኩት ተጠይፈሽ ነው አሏት። ኧረ አይደለም አባቴ ብላ ተቀብላ እዛው ፊታቸው ቁርስ አጋበላች። በቃ መቅመስሽ ነው የምፈልገው አምጪው አሏትና የቀረውን ዳቦ ከእጇ ተቀበሏት። ከዛ ወደ ቤቷ ሄደች። ወደ ቤቷ የምትሄደው ደግሞ እናቷ ነች። አባቷ ነው ከመኪና የሚቀበላት ማለት ልክ ከኮሌጅ እንደወጣች ዳር ላይ ቆማ ትደውልለታለች። ከመስሪያ ቤት የሚመጣው ከዛው አካባቢ ነው። ፒክ አድርጎ ይወስዳታል ማለት ነው። እንግዲህ እንዲህ አይነት ቁጥጥር የነበራት ልጅ ነች ዛሬ በጣም የሚገርም ህይወት ውስጥ የገባችው። እኛ አባት ዳቦውን ካቀመሷት በኋላ ሁልጊዜ በዛ በኩል ስታልፍ አሁንም ቀና ብሎ ሲመለከቷት ዳቦ ገዝታ ማንም ሳይጠይቃት ዳቦ ገዝታ ታልፋለች። እና ተማሪዎች ሲመለከቷት አንድ ቀን ምን ነው ዛሬ ዳቦ አገዥላቸውም እንደ ብሎ ሊያሾፉ ሲሞክሩ ዛሬ ሳንቲም የላትም እስቲ አንተ ገዛልኝ አሉት። ከዛ ደነገጠች። አባቴ እንዴት ነው ሳንቲም እንደሌለኝ ያወቁት አለቻቸው። ከዛ ሁሉም ደነገጡ። ስትፈትሽ ኪሷ ውስጥ 5 ሳንቲም የለም የሚገርማችሁ። ከዛ ሁሉም ደነገጡና አባቴ እንዴት ነው ያላወቁት? እንዴት ነው ያወቁት ሳንቲም እንዳልያዘች ብሎ ሲጠይቋቸው እሱን ተውና አንተ እስቲ ዳቦ ግዛልኝ አሉት። ከዛ አልገዛም። የሚገርማችሁ በቃ ኧረ ምናምን ብሎ ሄደ። ዝም ብሎ እንደ መገላመጥ ነገር ብሎ እንዲህ የሚገርም ነው ምናምን ብሎ ሄደ። ከዛ በኋላ ግን የተፈጠረው ነገር ምንድነው? ልጁ እኚህን ሰውዬ ገላምጧቸው ከሄደ በኋላ እሱም አልተገኘም፣ አልመጣም ጭራሽ እዛ ቦታ ላይ። እሷ የእኚህን አባት ዳቦ ከበላች በኋላ ከተወሰነ ወራት በኋላ ጭራሽ በቃ ጠፋች ይች ልጅ እና በአይምሯ በሐሳቧ በህልሟ ይመጡባታል እኚህ አባት። ልጄ አንቺ የተጠራሽው ለትምህርት ወይም ደግሞ ለእንደዚህ አይነት ህይወት አይደለም። አንቺ እግዚአብሔር ይፈልግሻል። በተቻለሽ መጠን ለእግዚአብሔር የምትገዢ ህዝቡን የምታገለጊ ነው መሆን ያለብሽ ብለው በህልም እየመጡ በተደጋጋሚ ያስተምሩኛል የምትለው። እስቲ ዞረሽ ተመልከች ይሉኛል። ዞራ ስትመለከት አልጋዋ አጠገብ መልአክ ቁጭ ብሎ መጽሐፍ እያገለበጠ ታያለች። ምንድነው ስትላቸው አሁን ከዚህ ጊዜ ጀምሮ ድጋሚ እኔ አልመጣም፣ ዛሬ ነው የመጨረሻ ጊዜ የምታገኘኝ። ከዚህ ጊዜ ጀምሮ ይህ መልአክ በህልምሽ ሲያደርግ የምታየውን ነገር በሙሉ አድርጌ ይሏታል። በጣም የሚገርም ነገር ነው። እሺ ብላ ይህን ቃል እንደተቀበለች ከእንቅልፏ የባነነችው እንደ ማንኛውም ሰው አላርም ጮሆባት ነው። ምክንያቱም የክላስ ታይም አላት። ስትነሳ ቦርሳዋን ያዘች፣ ደብተሯን ያዘች። ከዛ ነጠላ ቦርሳ ውስጥ ከተተች፣ ቤተክርስቲያን ለመሄድ ማለት ነው። ከዛ ትምህርት ቤት አይደለም ሄደችው፣ ቤተክርስቲያን ሄዳ ስትጸልይ ዋለች። ስትጸልይ ውላ ወደ ትምህርት ቤት አካባቢ ሄዳ ተማሪ ሁሉ ከገባ በኋላ እዛ ትምህርት ቤት አካባቢ እኚህን አባት ስትፈልጋቸው አጣቻቸው። የሉም፣ በቃ ጠፉባት። ከዚህ በኋላ አታገኙኝም ብለዋት ነበረ በህልም። ምን አይነት ነገር ነው ያቀመሱኝ? ምንድነው ራሴ የገዛሁትን ዳቦ ነው የቀመስኩት። በእሳቸው እጅ ነው ቆርሶ የሰጡኝ፣ ግን ቆርሼ የበላሁት ራሴ ነኝ። ይህን ህልም እንዴት ላየው ቻልኩኝ? ምን አይነት አባት ናቸው? ሃይማኖት ምንድን ነው ብላ ይህን ነገር ለአንድ መነኩሴ ትነግራቸዋለች። ቤተክርስቲያን በር ላይ ከቤተክርስቲያን ግቢ ስትወጣ በር ላይ የሚለምኑ የኔ ብጤ ነበሩና አጠገባቸው ኩርምት ብላ ቁጭ ብላ እማ ሆይ አለቻቸው። አቤት እንዲህ ያለ ህልም አየሁኝ፣ ለእኛ አባት ደግሞ እንዲህ ሰጥቻቸዋለሁ ብላ የነገርኳችሁን ሲነግሯቸው ልጄ እንዴት ያለ መመረጥ ነው፣ እንዴት ያለ መጠራት ነው። በይ ያንን አልጋ ላይ ተቀምጦ ያየሽውን መልአክ የሚያደርገውን እያደረግሽ ህይወትሽን ጀምሪ። ዛሬ ወደ ቤትሽ ስትገቢ ችግር ቢያጋጥምሽም ነገ ግን ሁሉ ነገር አስቢበት ብለዋት እኚህ እናት ያሰናብቷታልና እጇ ላይ ብር ነበረ። ዝም ብላ የሆነ ነገር ገዛችላቸውና 50 ብር በእጃቸው አስይዛ አመሰግናለሁ ስትይ ጊዜ በይ ልጄ እንግዲህ በጣም ከብዙ ጊዜ በኋላ ልንገናኝ ስለምንችል እንዳትረሽኝ፣ ሞባይል ካለሽ በሞባይልሽ ፎቶ አንሺኝ ይሏታል። እናቴ ትላቸዋለች ፎቶ አንሺኝ በሞባይልሽ። ከዛ ፎቶ አነሳቻቸውና ሌላ መንገደኛ ሲያልፍ አብረን አንሳን ብላ አብረው ፎቶ ተነሱ። ይህን ፎቶ እኔም አይቼዋለሁ። እኚህን ሴትዮ እኔ አላቃቸውም፣ እኚህን እማሆይ አላቃቸውም፣ ግን አብረው ፎቶ ተነሱ። ይህ ሁሉ ነገር ከተፈጸመ በኋላ ወደ ቤቷ ማታ ስትገባ እውነትም በትክክል ጥሩ ነገር አልጠበቃትም። ትምህርት ቤት እንዳልነበረች ነው አባትየው ያወቀው። ለምን ጉዳይ እንደሆነ አይታወቅም። ትምህርት ቤት ውስጥ ገብቶ ነበር። በዛ አጋጣሚ አባትየው የት ነበርሽ ሲላት ፍጥጥ አለ። ከዛ መቷት
በማግስቱ ልጅቷ በጠዋት በር ከፍታ የት እንደወጣች አይታወቅም። በዛው ጠፍታ ቀረች። የት ነው የጠፋችው? ቤተሰብ አያውቅም። የት እንደጠፋች አይታወቅም ያልኳችሁ ከቤተሰብ ዓይንና እይታ አንጻር ነው። በልጅቷ አንደበት ግን የሰማሁት ግን ወደ ገዳም ነው ሄደችው። ወደ ኮኬለሽ ማርያም ሄደች፣ ወደ ዋልድባ ሄደች፣ ወደ ደብረ ዳሞ ሄደች። ባላት ገንዘብ አባቷ ባስቀመጠላት ወይም ደግሞ ባስቀመጠችው ገንዘብ ራሷ ከየትም ሰብስባ ባስቀመጠችው ሀብት ውስጥ ስለነበረች ልጅቷ የሆነ ነገር አታጣም። የኮሌጅ ተማሪም ስለሆነች በዚህም በዛም ላይ ያስቀመጠችው ገንዘብ ነበርና በዛ ገንዘብ የተነሳ ብዙ ገዳማትን ዞረች የሚመቻትን ቦታ ለመምረጥ። መጨረሻ ላይ ግን አንድ ቦታ ነው ያረፈችው። እዛ ገዳም ላይ አርፋ ያው መናገር ስለሌለብኝ ነው ቤተሰቦቼ። ምክንያቱም የበቁ እህትና ወንድሞቻችንን ወይም የበቁ አባቶቻችንን የዚህ ዘመን ቅድስና በመናገርበት ሰዓት በዚህ ቦታ ላይ ነው የሚገኙት ብሎ መናገር ራሱ ማስጠቃት ስለሆነ ነው። እህታችን ወደዛ ቦታ ከሄደች በኋላ እዛ ገዳም ውስጥ ስትጸልይ ስትጾም ቆይታ ከአንድ እማሆይ ጋር ተጠግታ እማሆይ ባኮትን አስጠጉኝ ብላ ትናገርና እማሆይ ካስጠጓት በኋላ እኚህ እናት ያርፋሉ። ሌላ የሚጠጉ እናት መጥተው እሳቸው እዛ ቤት ሲገቡ እሳቸው ደግሞ ሌላ ቤት ተሰጥቷቸው ሲገቡ እሷ አሁንም ብቻዋን መኖር ትጀምራለች እና ከገዳሙ አስተዳዳሪ ጋር በጣም ነው የተግባባችው። እንዲሁም ደግሞ ከካህናት ጋር በጣም ተግባብታለች። አባቶች በጣም ይወዷታል። በምንድን ነው የሚወዷት? ልጅቷ በጣም ጸሎተኛና እጅግ በጣም ትጉ ናት። ከ7 ወር የጸሎት ጊዜ በኋላ መገለጦች መጡ። የምን መገለጥ ነው የመጣው? መልአኩ በቀጥታ የሚያደርገውን ነገር እንድታደርግ ታዟት ነበርና ያ መልአክ በህልም ሲታያት የምትጸልይበት አጠገብም ይሁን ደጅም ይሁን ምንም ይሁን መጀመሪያ እሷ እንድታደርገው ነበር የሚፈልገው። በኋላ ግን ከቤት ውጪ ከተማ ውስጥ የት ቦታ ላይ እንዳለ በምን ቦታ ላይ እንዳለ ያሳያት ጀመረ። በዓይነ ህሊኗ ይስልባታል ቦታውን፣ ሰፈሩን። ምን መሰላችሁ? ለምሳሌ እኛ ቤት ውስጥ እኔ ግቢ ቢኖረኝ ቤቴ ውስጥ ምን እንደተቀበረ፣ የት ቦታ ላይ ስራዬ እንደተቀበረ፣ መተት ምን ቦታ እንደተደረገ ወይም ደግሞ ማን መተት እንደሚያደርግ፣ ማን ጥንቆላ እንደሚያደርግ፣ ማን መጥፎ ነገር እንደሚያደርግ ያሳያትና በምን መልኩ ደግሞ ሄዳ እንደምታጋለጥ ይነግራታል። ማጋለጥ ስላችሁ የታመመም ሰው ካለ ገንዘብም የጤንነትም የትዳርም ችግር ያለበት ሰው ካለ ሄዳ እንድትፈታው ይነግራትና ይሄን ነገር እንድትጀምሩ ያደረጋት ከዘመዶቿ እንድትጀምር አደረጋትና ያክስቷን፣ ያጎቷን፣ የቤተሰቦቿን ምናምን የተፈጠረውን ችግር መፍታት ጀመረች። እዛ ሆና የሚታያትን ነገር መናገር ጀመረች። በወረቀት በደብዳቤ አድርጋ ወደ ሰፈሯ ትመጣ። ከገዳም ትወጣና ወደ ሰፈሯ መጣ። ያየችበት ቦታ ላይ ምን እንደሆነ ምን እንዳለ ጽፋ የምትሰጠው ለማን ነው? ለጉዳዩ ለሚመለከተው ሰው ነው። አንዳንድ ጊዜ ለራሱ መተት ለሚያደርገው ሰው ወረቀቱ ተጽፎ ይሰጠዋል። አንዳንድ ጊዜ ደግሞ ለተደረገበት ሰው። ለምን? እንደ ሁኔታው ነው። ያው መሀል ላይ ገብቼ ነው የምነግራችሁ። እንደ ሁኔታው ነው የምትናገረው ልጅቷ። የማታውቀው ሰፈር ላይ የት ቦታ ላይ የሆነ ግቢ ውስጥ የሆነ የግቢው በር ቀይ ቀለም ከተቀባ ወይም ሰማያዊ ቀለም ከተቀባ ያን ሁሉ ያሳያትና ጠቁሞ ያሳያትና ገብቶ ቆፍሮ ያሳያታል። በዓይነ ህሊናዋ ማለት ነው። እንደ ንፋስ ነገር ነው የሚወስደኝ ነው የምትለው። ንጥቃጉ ይወስደኝና ከዛ ይቆፍርና በጥግ በኩል እጄን እንደዚህ አድርጌ ከትቼ ሳብ አድርጌ ሳወጣው በፌስታል የተቋጠረ ነገር ያሳየኛል አለች። እና እሱ የሚያደርገውን ነገር በሙሉ ቀጥታ አድርጌ ሲሳካልኝ እንደነገጥኩ አለች። በመጀመሪያ የጀመረኝ እዛው ገጠር ውስጥ እዛው ገዳሙ ያለበት አካባቢ ላይ አንድ የሆነ መኖሪያ ቤት ነበር። ለሙከራ ሳርቅ አሳየኛለች። ከዛ እዚህ ቤት ደህና ናችሁ ብዬ ስገባ እግዚአብሔር ይመስገን፣ እባካችሁ እዚህ ቤት ውስጥ አንድ የሆነ ነገር አለ፣ ችግር አለ፣ እባካችሁ እዚህ ውስጥ የተቀበረ ነገር አለ፣ እኔ አላስተኛ ብሎኛልና እስቲ ቆፍሩን አውጡት ብዬ ስል ነገሩ ብዙ ሩቅ አልነበረምና ሲቆፍሩት ተቀብሯል። ሲያወጡት በጣም የሚያሳዝን ነገር ነው። በጣም ከባድ ነገር ነው። ያው መናገር ይከብዳል። የህፃን ልጅ እጅ ነው፣ የተቆረጠ የህፃን ልጅ እጅ ነውና በጣም ደነገጡ። ግቢው ተንጫጫ። እውነትም ለካዛ ግቢ ውስጥ በቃ በጣም ከባድ ችግር የሚፈጠረው በዚህ የተነሳ ነውና ህፃናቶች አደጋ ይፈጠርባቸዋል። ጅቦች እየመጡ እዛ አካባቢ ይሽከረከራሉ፣ ይልከሰከሳሉና በፌስታል ተጠቅልሏል። ጅብ የቀበረውን እንኳን እንዳይባል በፌስታል ተጠቅልሏል። እንግዲህ ጅብ በፌስታል አይጠቀልልም፣ ሰው እንደቀበረው ማሳያ ነው ማለት ነውና በፌስታል ውስጥ ደግሞ ሌላ ጨርቅ አለ። በጨርቅ ውስጥ የተጠቀለለው ለምን ጉዳይ እንደተጠቀለለ ግን አላወቀችም ነበር ልጅቷ።
አልተረዳችሁም። እኔ እንደኔ እንዳሳስበው በህፃን ልጅ እጅ የሚደገም ድግምት ይኖርም አይኖርም ዞሮ ዞሮ ይሄ ነገር የሆነ ሴራ እንዳለው ነው የሚያስታውቀው። ህፃን እዛ ግቢ ውስጥ እንዳይበረከት ሊሆን ይችላል። ወይም ደግሞ እንደ ህፃን ልጅ እጅ ሁሉም እዛ ግቢ ውስጥ ያሉት በሙሉ አምጡ የተባሉት ነገር እንዲሰጡ አድርጎ የተባሉት ነገር እንዲያደርጉ እንደ ህፃን ሰዎች ልብ እንደ ህፃን እንዲሆን የዛ ግቢ ውስጥ ያሉት ሰዎች የተደረገ ይመስለኛል። በራሴ ስፈታው ማለት ነው። እኔም ሰነግራት ሊሆን ይችላል ያለችኝ እሷ። የተሰጣት ልዩ መገለጥ ግን ለሷ ምንድነው? ጸልያ ትንሽ ዝም ብላ ጋደም ስትል የሚታያት ይሄ ነው። ቀጥታ የሚወስዳት ደግሞ አባቷ ግቢ፣ አክስቷ ግቢ፣ አጎቷ ግቢ ወይም ደግሞ ዘመዶቿ ግቢ ይወስዳትና በጓሮ በኩል በእንደዚህ በሳሎን ውስጥ ቴሌቪዥኑ የተቀመጠበት ጀርባ እንትሩን ቴሌቪዥኑ እንደዚህ ጋደም አድርጎ የሆነች እንትናለች እንጨት ነገር አለች። እሷ እንጨት ሳብ ሲያረጋት እዛ ውስጥ እንደዚህ ተጠቅልሎ እንደ ሲጋራ ነገር ተጠቅልሎ የተወተፈ በቀይ እስክሪብቶ የተጻፈ በክብ ማለት ነው። በክብ በቀይ እስክሪብቶ ተጽፎ ድግምት እንደ ጠልሰም አይነት ነገር ነው ያገኘችው። ረጅም ወረቀት ነው፣ በቀጭኑ የተቆረጠ ነው። እንደዚህ አይነት ረጅም ነገር ሆኖ ግን በቀጭኑ የተቆረጠው እንደዚህ እና ያንን ሲያሳያት ቀጥታ ነው አጎቷ ቤት ሄደችው። ከዛ ሰራተኛ ብቻ መኖሯን አውቃ እንዴት ነሽ ሰላም ነሽ እንዴ አንቺ ጠፋሽ ተብለሽ ከስንት ዓመት በኋላ መጣሽ አለቻት። ዝም በይ ምንም ነገር እንዳትናገር ያለቻት በቃ። ከዛ ገባች ቴሌቪዥኑ ጋር እንደዚህ ጋደም አደረገች። ወረቀቱን አወጣችው። ወረቀቱን አውጥታ ይሄንን ላጎቴ ስጪው ብቻ ነው ያለቻት። ምክንያቱም መልአኩ ላጎትሽ ስጪው ያላት። ለሰራተኛዋ ሰጠቻትና ሄደች። ከዛ አጎትየው ማታ መጣ። ሲመጣ ማንም አልገመተም እንደዛና ይሄንን ሚጣ አምጥታ ሰጣ ነበር ተባለ። ሚጣ ማናት? ሚጣ የጋሽዬ ልጅ እንዴ ሞታለች ነው ምናምን ተብሎ እርማችን አወጣን አይደል? የለችም እኮ ጠፍታለች ተብሎ ነበር። እኔ ምታት ይሁን አጋንንት ይሁን መልአክ እኔ ምን አላውቅም፣ ብቻ መጣች ሰጠ። ይሄንን ቴሌቪዥኑን ጋር ደማደረች። ይሄን ወረቀት አውጥታ ሰጠችኝ። ከዛ እናትየዋ ተንቀጠቀጠች። በቃ ሰውነቷ እንደዚህ ተርገፈገፈ ነው የሰውየው ሚስት ማለት ነው። ተንቀጠቀጠች። ከፈታ ጉሳዩ እንደዚህ አረብኛም ጽሑፍ አለበት፣ አማርኛም ጽሑፍ አለበት። የተዘበራረቀ ነገር ነው። እንዴት አድርጎ ያንበበው? ከየት ይጀምረው? ከዛ ሴትዮዋ ተንደርድራ ሄዳ ሽንት ቤት ገባችና ያው ስትጸዳዳ ይሰማል። ያው ተቅማጥ ይዟት ይመስለኛል እንግዲህ ከዛ አንፃር ነውና ከመተቱ አንፃር ነው። ምንድነው ይሄ ነገር ብላ ሰራተኛዋ ራሷ ግራ ገባት። ምንድነው ይሄ ጽሑፍ ነው ግራ ይሄን ብቻ ስጪው ነው የተባልኩት። ከዛ ምን ላድርገው ብሎ ወረቀቱን ጥፍጥፍ አድርጎ ደውሎ ወንድማቸው ጋር አረ ልጅ እዚህ መታ ነበረ ጉድ አፍልታለች። የሆነ ማነች ልጅ መጣ እንዴት አለች መታ ሰጣን ሄደችው ሲባል ያው ሰራተኛዋ ወይ ይዛት አልጠበቀችን። እንግዲህ ምንም የነገርናት ነገር የለም ሞታለች ብለን እርማችንን ያወጣንባት ልጅ አሁን እንዲህ ያለ ነገር አደረገች ሲባል ደደነገጡ። እንዴ አለች ማለት ነው አዲስ አበባ? አረ ተው ይሄ ነገር ምትሃት እንዳይሆን ሲባል እንዴ የት እንደገባች ሳይታወቅ እኮ ነው እርማችን ያወጣ ነው። ስለዚህ ድንገት ኖራ ሊሆን ይችላል። ይሄ ነገር እንዴት ሊሆን ይችላል ተባብለው ቤተሰብ በማግስቱ ተነጋገሩ። ማታ አላስችሏቸው ማታ እንምጣ ብለው እናትየዋ እንዲያው መተው ነው ያደሩት። አባትየው ግን ቤታቸውን ያደሩት ያው ቤት የሚጠብቅ ስለማይኖር። ከዛ ተሰባሰቡና ምንድነው ይሄ ነገር ብሎ የሰፈር ሰው ሁሉ ተሰበሰበ። እንደገና ተመልሰው ወደ ቤታቸው መጡ ሁሉም ተሰብስበው። ከዛ ይሄን ነገር ለቄስ እናሳይ ተብሎ ያው በቄስ ክቶ ሲጻፍ እንግዲህ ድጋም ነው ብሎ ስለሚያስቡ እነሱ ሲያሳዩ ይሄ ድጋም ነው ይሄ ድግምት ነውና የመስተፋቀር ድግምት ነው ሲባል ጊዜ ሴትዮዋ ጮኸች። ይቺ ያጎትየው ሚስት ማለት ነው ጮኸች። ያው ምን እንደተደረገ አይታወቅም። ያደረግሽውን ተናገሪ ስትባል ጮኸች። ታቸው አጋንንት አይደለም የጮኸው ማለቴ በቃ ራሷን እንደመሳትም እንደማበድም እንደመቃዠትም ነገር አደረጋት ነው የሚሉት። እና የምትናገረውን አታውቅም። ምን ሆነሻል አንቺ ሴትዮ ስትባል ጊዜ አምጣ የራሴ ንብረት ነው ብላ ጠቅላ አፏ ውስጥ ክትታገል ቡጭ አደረገችው በቃ። ከዛ ፊቷ ተለዋወጠባቸው። ነጠሏን ለባብሳ ቱር ብላ ወጣች ከቤት። በዛው አልተመለሰችም። በዛው ክንፍ ብላ ጠፋች። ለዚህ ላጎትየው አልወለደችለት ምን አላለችለት። ያው መካንቱን አትሁን አይታወቅም። ሌላ ቦታ ልጅ አላት ተብሎም ይገመታል። ግን ሴትዮዋ በዛው ጠፍታ ቀረች። ይቺ ሴትዮ አልመጣችም። ሰውየው የነበረበት በሽታ ውልቅ ብሎ ጠፋ። ራስ ምታት የለ፣ ሆድ ቁርጠት የለ፣ በግቢ ውስጥ የነበረው ጭቅጭቅና ንትርክ የለ። ከልጆቹ ጋር በሰላም መኖር ጀመረ። ሰውየው ልጆች አሉት፣ 3 ልጆች አሉት። ራስ ምታት ሆና የነበረችው ሴትዮዋ ነች ይመስለኛል። እንደዛ ብዬን ማስበው። ምክንያቱም በቃ ይሄ ስራይ ከወጣ በኋላ
ጠፋች ይች ልጅ እና አረ ልጅህ ምን ውስጥ ነው ያለችው? እስቲ እውነት እንደዚህ ከሆነ ምናልባት ይች ልጅ ገዳም ልትሆን ትችላለች። ነጠላ ለብሳ ነበረ ብላለች ስትናገር፣ ሻሽ አድርጋለች። ሰውነቷ አለባበሷ ሁሉ ነገሯ ክስት ብላ ነበረ። ሁኔታዋም ግርጥት ያለ ነውና እስቲ ምናልባት ገዳማት ልትሆን ትችላለች ተብሎ መፈለግ ጀመሩ። ይቺ ልጅ እንደ ጸጋዋ እንደ ለመደባት ልበላችሁ ያው እንደ ጸጋ ልማዷ ወደ ገዳሙ ተመልሳ መጣ። ሱባኤ ስትይዝ በ40 ቀን ሱባኤ የ7 የ8 ሰው ስራይ ነው ይዛ የምትመጣው። ስራይ የተቀበረበት ስራይ ሚስጥር ወረቀቱ ላይ ትመዘግብና እያንዳንዱ ወረቀት ላይ ምንድነው የምትመዘግበው? የት ሰፈር እንደሆነ ምን እንደተቀበረ እያንዳንዱ ነገር ትመዘግበውና እሱን ይዛ ነው በየቤቱ እየመጣች እያንኳኳች እዚህ ጋር የተቀበረ ነገር አለ የምትለው። እና በምን ተገናኘን ከሷ ጋራ? እኔ 2 ጊዜ ነው ያገኘኋት። አንድ ጊዜ ገዳም አገኘኋት። ገዳም ሳገኛት ግን እንደማንኛውም ተራ ምዕመን እንደ ጸበልተኛ ዝም ብላ ቁጭ ብላ ያገኘኋት እንደ ማንኛውም ሰውና እየመጡ አናግሯት ሲመለሱ ያለው ዝም ብዬ ከርቀት ሆኜ ወዲያ ወዲህ እንደሚንቀሳቀሱ ሱባኤ ይዘው አንድ ሰው ጸበል ጠጥተው ወደ ጥግ ይላሉና ሳያት እየመጡ አናግሯት ይመለሳሉ። ምንድነው የሚያደርጉት እዚህ ልጅ ጋር ብዬ ስጠጋ ሌላ ነገር አለና አንድ ልጅ ተጠግቷት ላናግርሽ ይችላልው ሲላት ይቅርታ ወደ ለጸሎት ልገባ ነው ነገ ታናግረኛለህ አለችው። እሺ እባክሽ ነገ ግን ላናግርሽ አላት። እሺ አለችና ተነስታ ወደ ምትገባበት ክፍል ልትገባለችና ተመልሳ መጣ። እሺ አናግረኝና ነገ አልወጣ ለአንተ ስል ከሞታ ነገ አልወጣም አሁን አናግረኝ አለችው። ከዛ ቁጭ ብሎ ካናገረች በኋላ እሷ ተነስታ ገባች። እሱ ማልቀስ ጀመረ። ከዛ ሄጄ ተጠግቼ ምንድነው ማናት እቺ ልጅ ስለው አታውቃትም እንዴ አዲስ ነው እንዴ መጣው አለኝ። አላውቃትም ስለው እንዴ አባቶቹ ሁሉ እኮ ያውቋታል፣ በጣም ነው የምትወደደው፣ በጣም በቃ ማለት ማንኛውም ደብተራ የእሷን ጸጋ መንጠቅ አይችልም አለኝ። ማንም ደብተራ። በጣም የሚገርማችሁ ደግሞ የምትጸልይበት በአቷ ውስጥ በማለዳ መያዝ ቁጥር 1 እዛ ውስጥ አለ ተቀምጧል። የእግዚአብሔር ስም የተመሰገነ። እኔ በጣም የገረመኝ ይሄ ነው። የሚገርማችሁ በማለዳ መያዝ ቁጥር 1 እዛ ተቀምጧል። በፍላሽ መሰኪያ ያለው ቴፕ አዲስ የመጣል አይደል ቤዝ ስፒከር ያለው ቴፕ እሱ አለ። ፍላሽ አለ። የአቢሲኒያ ሬዲዮ ተሞልቶ እዛ ተቀምጧል። ማናቸው ደግሞ አንድ አባት አሉ ደግሞ የእሳቸውንም ስብከት አስቀምጣለች። የከተማ ቄስ ናቸው። የእሳቸውን ስብከት አለ። ካህን ናቸው አሉኝ ስብከቱን ስሰማ፣ ግን ያው ብዙም አይታወቁም። የእሳቸው ስብከት አለ። የማነው ስሙ የምህረተአብንም ስብከት ሰምቻለሁ እዛ ፍላሹ ላይ ማለት ነው። እንዲህ አይነት ትምህርቶችን ታዳምጣለች። በሃይማኖት በጣም ጎበዝ ናት። እንግሊዝኛ ስትናገር እንደ ውሃ ነው የምታፈሰው። አክሰንቷ ንግግሯ ራሱ በቃ ተውታት ገምቱ ማለት ትክክለኛ አሜሪካን ህዝብ ንግግር ነው የምትናገረው። ፍሉንትሊ በቃ በደንብ ነው የምታፈሰው። ከዛ በጣም እሷን ለማግኘት ጓጓሁኝ። ግን በማግስቱ ወደ አዲስ አበባ መጣበት ቀን ነበረ። አልሄድም ብዬ ቁጭ አልኩኝ። በፍጹም አገኛታለሁ አልኩኝ። ከዛ አልወጣችም፣ ምክንያቱም አልወጣም ብላለች። ቁጭ አልኩ። ካሁን ትወጣለች ብዬ በመጠበቅ አታገኛትም፣ እሷ በፈቀደችበት ቀን ነው የምትወጣው ምናምን ብሎ ልጁ መጥቶ አጠገቤ ቁጭ አለ። እስኪ ንገረኝ ስለሱ አልኩት። በጣም የሚገርምህ እዚህ ገዳም ውስጥ አንድ ደብተራ ነበረ እና ቆሎ ተማሪዎችን ምናኖችን አስማት ምናምን አስተምሮ ነበረ። ከዛ ሁሉም ይሄን አስማት ተለማምደውት እሷ ነች ይሄን አስማት ብትንትኑን ያወጣችው። ትሰግዳለች፣ ትጸልያለች። አንድም ቀን ረፍት የላትም። ስግደት ስትሰግድ ላዋ እንደ ሽንት ነው የሚንጠባጠበው። በቃ የሸናች ነው የምትመስለው። ይሄ እንደዚህ ፈሶ ወርዶ ታች ድረስ ነው በቃ አገጯ። ይሄ እንዳለ ጸጉሯ በጸጉሯ ረጥቦ በስብሳ ነው የምናገኛት። ፌንት ብላ ወልቃ ያገኘናት ጊዜ አለ። ራሷን ስታ ማለት ነው ከአቅሟ በላይ ሆኖባት እና እንደዚህ አታርጊ ብለን መክራት እሺ ትልና በማግስቱ ግን ራሱን ነው የምትቀጥለው። ምግብ ስትበላ አይቻት አላውቅም ማለት እንዲህ ወደ አፏ ስታስገባ አይቻት አላውቅም ያለው። ይገርማል። እኔ በእውነት እድለኛ ነኝ እንደዚህ አይነት ሰዎችን በማግኘት። ለምን መሰላችሁ? ትክክለኛ የቅዱሳን አባቶችን ሕይወት የሚኖሩ ማለት ነው። እንዲህ ያለ ታሪክ እነግራችኋለሁ፣ እመጣበታለሁ። በገድል ውስጥ አሉ እንደዚህ አይነት ታሪክ ያላቸው ቤተሰቦቼ። በጣም ከሚገባው በላይ ሕይወታቸውን ለክርስቶስ ሰጥተው የተፈወሱ ብዙ ምዕመናንና የፈወሱ ብዙ ምዕመናን አሉ። ይቺ ልጅ በጣም የምትወደው ታቦት አለ። እሱም የአማኑኤል ታቦት ነው። ቅዱስ አማኑኤልን በ28 ሻማ ሳታበራ አትውልም።
ከዛ በተረፈ ደግሞ የአባታችን የአባ መባጽዮንን ገድል ከትራሱ 10 ሰዓት አድርጋ አትተኛም። እንግዲህ አስቡት አባ መባጽዮንና መድኃኔዓለም ወይም አማኑኤል ገድላቸው አንድ አይነት ነው። ምን ያህል ቁርኝት እንዳለው እዩ። የአባ መባጽዮንን ገድላቸው ምን ላይ የሚገኙ የመድኃኔዓለም እና የአባ መባጽዮን ገድል ተአምር ምናምን የሚል መጽሐፍ አለ፣ የእሳቸው መጽሐፍ አለ። ያን መጽሐፍ አሳያቸዋለሁ። ከዛ መጽሐፍ ጋር በተገናኘ ደግሞ እሳቸው ክርስቶስን በዓይናቸው ለማየት ያላደረጉት ጥረት የለም። ሕፃን ሆኖ ይታያቸዋል። በመሰዊያው ላይ እንደሚታረድ በግ እንደሚሰዋ በግ ሆኖ ይታያቸዋል። በተለያየ አይነት መንገድ ክርስቶስ ተገልጦላቸው አይተውታል። የዚህች ልጅ መገለጥ ደግሞ ከመልአክ ነው የጀመረው። ይህንን ደግሞ ያሳያት ደግሞ እኚህ የበቁ አባት በኮሌጁ በር ላይ የነበሩ በዩኒቨርሲቲው በር ላይ የነበሩ አባት ናቸው። እና አሁን ተራዋ ደርሶ ማለት ጊዜዋ ደርሶ ወደ 7 ነው ወደ 8 ሰዎችን ወረቀት ይዛ ወደ አዲስ አበባ ሊሄድ ነው ቤቴን ጠብቁልኝ ብላ ትወጣለችና እሷ ሱባኤ የያዘችበት ክፍል ውስጥ ገብተው አይወጡም። የሚገርማችሁ ተንደርድረው ሄደው እሷ የምትሰግድበት ቦታ ላይ ሄደው ለመስገድ ያለው የሚያደስ ሲል ምክንያቱም ውጤት በአይን የሚታይ ተአምር ነው የምታደርገው። ደብተራን ያዋረደች በሰው ፊት ደብተራን እኔ ስራዬኛ ነኝ ብሎ እንዲናገር ያደረገች ልጅ ናት። በቃ ባጭሩ ወዴት ልሂድ በቃ አጋለጠችኝ ብሎ እስከመናገር ድረስ ነው የደረሰው በአባቶች ፊት። በቃ ጥለህ ውጣ ገዳሙን የተባለው ገዳሙን ጥሎ ወጣ። የሱ አስማት ወዳጆች በሙሉ አብረው ተከትሎት ሄደው ተመልሰው በእሷ ጸሎት ነው የመጡት። 1 2 3ቱ ተመልሰው መጥተዋል። በተለይ አንደኛው ቆሎ ተማሪ ሄዶ በቁምጣ ሄዶ በሱሪ ተመለሰና ቁምጣ ይሻላል ብላ ሱሪውን አስወልቃ በቁምጣው ነው ቆሎ ትምህርቱን ያስጨረሰችው። ይሄ እንግዲህ ማለት በእሷ አመለካከት እንደነበርክ ሁን ለማለት ፈልጋ ነው። ያው ሐሳቧን መነግራችሁና ሱሪውን አስወልቃ ቁምጣውን አድርጋ ደበሎን አድርጎ ቆሎ ትምህርቱን ጨርሶ ከዛ ልክ ድቁናውን እና መሪጌታነት ማዕረጉን ልክ የሚይዝበት ወቅት ላይ ነው እንደፈለግኩን ተለቃል ብላ ልጁን የለቀቀችውና እሷን እንደያዘችውና እሱ ትምህርቱ የጨረሰው በእሷ ጸሎት እንደሆነ ያወቀው በመጨረሻው ቀን ማዕረጉን ትምህርቱን እንደጨረሰ የተረዳው በምንድነው? በህልሙ ነው። በህልሙ አሁን ሂድና አባ ቆሞስ አባ ገሌ ጋር ሂድና ማዕረግ ይሰጠዋል፣ እሳቸው ጋር ሄደህ ማዕረግ ተቀበል ብላ በህልም ነገረችውና ተነስቶ በረንኳኩቶ መጥቶ ምን አልሽኝ? የኔ እህት አላት። ምንም አላልኩም አለችው። አይ እንደዚህ በህልም መተሽ ነበር ሲላት ጊዜ እንግዲህ ከሆነ ሂዳ እኔ አይደለሁም እንግዲህ በእኔ ያደረ መልአክ ሊሆን ይችላል፣ ወይም ደግሞ አንተ ውስጥ ያለው እኔ ስለምታስበኝ ይሆናል እንደዚህ ሆነው እንጂ እኔ ምንም አላልኩም ትለዋለች። በእርግጥም በትክክል እዛ ገዳም ሲሄድ እኚህ ቆሞስ በዋዜማው መጥተው ነበር ለክብረ በዓል እና ሲመጡ ለካ ማዕረግ ምናምን ለብዙ ዲያቆኖች ለጨረሱ ዲያቆኖች ማዕረግ ይሰጣሉ። ጳጳሳትም አንዳንድ ጊዜ ሊጎበኟቸው ሲመጡ ማዕረግ ይሰጣሉ ማለት ነው። እና እሱም ማዕረጉን ተቀብሎ መጣ። ከዛ አመስግኖ መጥቶ እህቴ ጸጋውን ያብዛልሽ ብሎ አልቅሶ ከዛ ወደ ከተማ መጥቶ ተቀጠረ። ይሄ ልጅ የዚህችን ልጅ ታሪክ የሚናገርበት ዘመን እንደሚመጣ ተስፋ አድርጋለሁ። ምክንያቱም አሁን በድቁና ያገለገለን ያለው ይህንን ትምህርት በሚሰማበት ሰዓት እኔ ነኝ የዚህ ታሪክ አንዱ አካል እኔ ነኝ ብሎ በኮሜንት እንደምታገኙ ተስፋ አድርጋለሁ። እባክህን ካለህ ራስህን ብትገልጥልን ደስ ይለናል ወንድማችን። ከዛ በተረፈ ይህች ልጅ 7ቱን ወረቀቶች ይዛ መታ እነዚህን 7 ወረቀቶች ወደ ከተማ ይዛ መታ ስራዎቹን መከፋፈት ነበረባት፣ ወይም ደግሞ አንዳንድ ቤቶች እያንኳኳች መበጣጠስ ነበረባት እና አንድ ቤት አንኳኳች። የከፈተላት አጋጣሚ መተት ያደረገው ሰው ነበረ፣ ራሱ መተት አድራጊው ነበርና ወንድሜ አባቴ እንግዲህ እዚህ ግቢ ውስጥ አንዳንድ ችግር አለ እና እባክህን ፈቃደኛ ከሆንክ የምነግርህ ነገር አለ ስትለው ምንድነው? ከሆነ ዓመት በፊት እዚህ ግቢ ውስጥ መተት ቀብረህ ነበረ እና የሚስትህም በሽታ የቤተሰብህም ሰላም ማጣት ትልቁ ችግር የመተቱ መቀበር ነውና መተቱን አውጣ ትለዋለች። በጣም ይደነግጣል። አሳጥረዋለሁ ብዙም አላረዝምባችሁም። መተቱ በብዙ ፕሮሰስ ነው። ብዙ ፕሮሰስ ላችሁ አላምን ብሎ ምን ብሎ አይደለም። ሰውየው እንዲያውም በጣም ጥሩ ሰው ነበር። ረስቶታል መተት ማድረጉ ነው ራሱ የዛሬ 30 ምናምን ዓመት። አሁን ትልቅ ሆኗል። መሬቱን ሲገዛ መሬቱን ሰዎች ሊወስዱበት ሲሉ ይሄ መሬት የኔ ነው በሚል ሰበብ መሬቱን እንዳይወስዱበት እንዳይነጥቁበትና አትርፎ ደግሞ ለመሸጥ ፈልጎ ያስቀበረው መተት ነበረ። በውሻ ስጋ ውስጥ በውሻ ሆድ ውስጥ ሌላ የተቀበረ የተተበተበ ብዙ ነገር አለና ያን አድርጎ ነበር የቀበረው። ረስቶታል። የሚገርማችሁ
ማለት ከቁም ነገር አልቆጠረውም። ያን ጊዜ እንግዲህ ወጣትነት ጊዜ ነበረ እና በእርግጥም ያ መተት ያ ስራይ ሲወጣ ሴትዮዋ ከ15 ቀን ከ7 ቀን በኋላ ኖርማል ሆነች፣ ዳነች። በጣም ነው የሚገርመው። እኔ ይሄንን ሰው አግኝቼዋለሁ። እንዴት ነው ይሄንን ነገር ያው ያገኘሁት እሷን ስላገኘኋት ስልክ ቁጥራቸውን ስለምታውቀው ቤት ሄዳ በደብተር ላይ ተመዘግቧል። እኔ ከኔ ገጠመኝ እንደምመዘግበው ለምን እንደሆነ አላውቅም፣ መዝግቢ የሚለኝ ነገር ስላለ መዘግባለሁ ነው የምትለው እሷ። በደብተር ላይ መዝግባ ስለነበረ ስልክ ቁጥሩን ስጪኝና ልደውልና ላረጋግጥ አልኳት። ምን ያደርግልሃል አንተ ስለኔ ስለተነገረህ ጉዳዩን ልታቀርበው ፈልገህ ነው አለችኝ። እንዴ ተገኝቶ ነው በዚህ ዘመን እንዲህ ያለ ነገር በጣም ደስ ይላል ስላት፣ ይሁን የመላከ መንክራት መምህር ግርማ ወንድሙ ጉባኤ ህዝብ ከዚህ ጉዳይ ጋር በተገናኘ የነቃ ህዝብ ስለሆነ ያው ይረዳል። ሌላው ሰው ግን ላይረዳና እንደ ተረት ተረት ሊቆጥረው ስለሚችል ምንም ማድረግ አይቻልም እንካ ብላ ሰጠችኝ። ስደውልለት ና ነው ያለኝ። ሄድኩኝ። በትክክል የተቆፈረበትን ቦታ አየን። ምን ተቆፍሮ የወጣውን ነገር ያቃጠሉትን ሁሉ ነገር አስረዳኝ። ሌሎችን ቤት አሳየኝ አልኳት። ለማስረጃ ይሄ ይበቃል ያለችኝ። ግን በሰባቱን ቤት ሄዳ ያጋጠማትን ነገር ነግራኛለች። 1 2 3 ልንገራችሁ። አንደኛው ቤት ላይ 4ኛ ወገን ነው ያገኘችው። ስራስሩ ከተቀበረ 10 ዓመት ሆኖታል። ፎቅ ተሰርቶበታል። ዋናው ሳሎን ውስጥ ሶፋው የተቀመጠበት አካባቢ ላይ ነበር ያን መልአክ ቆሞ ያየችው። እዚህ ሶፋ አጠገብ መሬቱ ቢቆፈር የሚገኝ ነገር አለ ሲገኝ የሚገርማችሁ ነገር እዛ ሶፋው ስር ተቆፍሮ የተገኘው 1 እግር ካልሲ ነው። 1 እግር ካልሲ ምንም ሳይበሰብስ ነው የተገኘው። በአፈር ውስጥ ነው የተገኘው፣ ግን ምንም አልበሰበሰም። አፈር ያው እርጥብ አፈር አይደለም፣ ደረቅ ነው። ሲቆፈር ምንም ጨርቁ ሳይበሰብስ ምን ሳይል 10 ዓመት የሞላው ካልሲ ማለት ነው። ምንም አልነተበም ማለት ነው። ፎቅ ከተሰራ ራሱ 7 ዓመት ሆኖታል ካለቀ። ለዚያው መሰረቱ ከተጣለ 2 ዓመት በኋላ ነው ፎቁ ያለቀው። ያ ማለት 3 ዓመት ሞልቶታል። ከዛ በፊት ደግሞ ፎቁ ከመሰራቱ በፊት ቤት ነበረ። እሱ ፈርሶ 1 ዓመት ግቢው ተዘግቶ ዝም ብሎ ቤት ሳይሰራበት ተቀምጦ ነበረ። ከዛ 1 እግር ካልሲ ተገኘ። እንግዲህ የዛ ካልሲ ጉዳይ በጣም ከባድ ችግር ነው የፈጠረው ቤት ውስጥ። እዛ ግቢ ውስጥ የገቡ ሰዎች በሙሉ ምን ሆኖ ነው የሚወጡት? ወይ ቤተሰብ ሞቶባቸው፣ ወይ ተጣልተው ባልና ሚስት ሆነው ተጣልተው አንደኛው ባል ተቀምጦ ሚስትየው ከወጣች በኋላ ባልየው ራሱ ቤቱን ሸጦ ይወጣል። ብቻ ቤተሰብ ሙሉ ሆኖ ከገቡ በኋላ ተበታትነው ነው የሚወጡት። እንዲያውም አንድ ጊዜ ደባል ሆነው 3 ሆነው ገብተው መጨረሻ ላይ የወጣው ልጅ መጨረሻ ላይ የቀረው ልጅ ታንቆ ነው የሞተው በዛ ቤት ውስጥ። ይሄ ግን ታሪክ የሚያውቁት ጎረቤቶች ናቸው፣ በኋላ ስሩ ሲወጣ ማለት ነውና ለካ ይሄ ነው ችግሩ ተብሎ እስኪባል ድረስና የስራው መነሻ ግን አልታወቀም። አሁንም በግምት የምነግራችሁ እንደኔ ይሄ ነገር ማን ሊያደርገው ይችላል ብላችሁ ስታስቡት የመጀመሪያው የቤቱ ባለቤት ነው ብዬ ነው የማስበው። የቤቱ ባለቤት ምናልባት ይሄን መሬት የተቀመው በግፍ ከሆነ ቀበሌም ይሁን ባለሀብትም ይሁን በግፍ ቀምቶት የተገዛ መሬት ከሆነ ማንም እንዳይጠቀምበት፣ እዚህ ቤት ውስጥ ማንም አይኖራትም፣ ሁሉም ከዚህ ቤት ውስጥ በሰላም አይውጡ ብሎ የረገመ ሰው ሊኖር ይችላል፣ ወይም መተት ያደረገ ሰው ሊኖር ይችላል። እንደኔ ነው የምነግራችሁ። ልጅቷ አይነገራትም ይሄ ነገር። እኔ ካስተምህሮውና ከልምድ አንጻር ነው የምነግራችሁና እሷ ሄዳ ብቻ ማውጣት ነው የሚገርማችሁ ነገር። እኔ ክርስትና ስሜን ሰጥቻት እንድትጸልይልኝ ነገርኳትና ምንድን ያለችኝ ሳሪስ አቦ አካባቢ ተከራይ በነበርክበት ሰዓት በመጨረሻዎቹ አካባቢ የነበርክባቸው 2 ቤቶች ብቻ ናቸው ጥሩ ቤቶች። ሳሪስ አቦ ከጎኑ አንድ ጥሩ እናት ነበሩ፣ ወይዘሮ ጻድቃን የሚባሉ እና እንዲሁም ደግሞ ሳሪስ አቦ ፊት ለፊት ደግሞ አደይ የሚባሉ እሳቸው ቤትም ተከራይቼ ነበርና ሁለቱም በጣም ምርጥ የሆኑ እናቶች ነበሩ። በጣም ለኔ ጥሩ እናቶች ነበሩ። ከዛ በፊት ግን የነበርኩበት ቤት በጣም ጥሩ አልነበረም ቤተሰቦቼ። እና በቀጥታ ይሄን የነገረችኝ የተከራየህባቸው ቤት ውስጥ የነበሩ ሰዎች በሙሉ ችግር የነበረባቸው ናቸው ከሁለቱ እናቶች በስተቀር። እና በዛ የተነሳ የገባብህ መንፈስ ነበረ፣ ሸኝተዋል። አዎ። ግን ይህ ጉዳይ ከባድ ነበረ። በቦታው ላይ መንፈሱ ቀርቷል። እዛ ቦታ ላይ ላንተ ብለው ያደረጉት ነገር በቤት ውስጥ ቀርቶባቸዋል። ከቻልክ ሂድና እንኳኩተህ ንገራቸው። ላንተ ብለው ያደረጉት መተት ራሳቸው ያደረጉት መተት አለ። ከዛ በኋላ ግን መልሶ ቤቱን እያጠቃውን ያለውና ከቻልክ ነፍሳቸው እንዲድን የምትፈልግ ከሆነ አንተ ራስህ ሄደህ ንገራቸው አለኝ።
በጣም ደነገጥኩኝ። ምንድነው ስላት ቤቱን ለቀህ እንድትወጣላቸው የሌሊት ወፍ ገንዘው ይጥሉብህ ነበር አሉኝ። አዎ በሰገራ በፌስታል ውስጥ ሰገራ ታገኝ ነበር አሉኝ። አዎ አለችኝ። አዎ አልኳት። እንግዲህ የሚገርማችሁ በር ከፍቼ ስወጣ ብዙ ጊዜ እንደዛ ነገር ያጋጥመኝ ነበር። ከዛ በተረፈ ያው የቤት ኪራይ ጨምሮ ለማለት መተት የሚያደርጉ አሉ። ቤቱን ለቆ እንዲወጣ መተት የሚያደርጉ አሉ። እንዲሁም ደግሞ አንዳንድ አላስፈላጊ ነገሮች አሉ። ብቻ እነሱ ነገሮችን መጥቀስ አያስፈልግም፣ አከራዮችን ላለመውቀስ ያክል ማለት ነው። ሁሉም አከራይ አይደለም፣ ግን እንዲህ አይነት በጣም መጥፎ የሆኑ ነገሮች አሉና ይሄን ሁሉ እንዳስብ ነው ያደረገችኝ። አንዱ ቤት ብቻ ነው የሄድኩት። ቅርብ ጊዜ ሄድኩኝና ሰላም ብያቸው ብለን ተጫውተን ከጨረሱን በኋላ እንግዲህ አሁን በመናገረው ነገር ቅር እንዳይላችሁ እኔ ከዚህ ቤት እንደወጣ ብላችሁ ያደረጋችሁት ነገር ነበረ። በሉ እሱ ነገር ከዚህ ቤት ነቅላችሁ አውጡ። አሁን እያበጣበጣችሁ ያለው ለኔ ብላችሁ ያደረጋችሁት ነገር ነውና እሱ ነገር አውጡ ብዬ ስላቸው መስኮቱን ከፍታ ሄዳ ከተቀረቀረበት ነው ያወጣችሁ። እኔ ከዛ ቤት ከወጣው በኋላ ራሱ መስኮቱ ስር የተወሸቀው ወረቀት አልወጣም፣ ረስተውታል መተት ማድረጋቸው። እሱ ወረቀት ከወጣ በኋላ ሰላም እንደሚፈጠር ተናግሬ የመጣሁኝ የዛሬ ወር ከ15 ከ20 ቀን አካባቢ ሆነዋል። ከዛ በኋላ በግቢያቸው ውስጥ ያዩት ምልክት ቢኖር ምንድነው ወደ አዲስ አበባ ለመምጣት ወይም ደግሞ ከውጭ ሀገር ወደ ኢትዮጵያ ለመምጣት መከራዋን ታየ የነበረች አረብ ሀገር የነበረች ልጃቸው በሰላም መታ እዛ ቤት ውስጥ መታ አርፋላቸው ማግባት እፈልጋለሁ ብላ ልታገባ ተዘጋጅታላቸዋለች። ይሄ አንዱ ምልክት ነው። ሌሎቹ ደግሞ ምልክቶች ቀስ ብለን ወደፊት እናያዋለን። ካጋጠመኝ ነግራችኋለሁና እንዲህ አይነት ነገሮችን የምታደርግ ልጅ ሆና በጣም ብዙ ጊዜ እሷን ለማግኘት ጥረት አድርግ ነበርና በፈለኩት ሰዓት አላገኛትም። ትሰወርብኛለች ማለት በቃ ትጠፋብኛለች። አባቶች ስጠይቁ ይችን የመሰለች ልጅማ በቀላሉ ማግኘት በጣም ከባድ ነው፣ እኛ ራሳችን ጸልይልን ብለን ምን ለምናት ልጅ ሆናለች አሉኝ። እውነት ካህናት መጥተው እዚች ልጅ ጋር ጸልይልን ይሏት አልስ ጊዜ እንዴ አሉኝ ጸበልተኞቹ። ምን ነካ ወንድሜ ቄስ እኮ አድናለች አሉኝ። አልኩ ደነገጥኩ። እውነቴን እምላችሁ በጣም የደነገጥኩት ማለት አንድ ተራ ምእመን ቄስ ማዳን ማለት በጣም ከባድ ነው። እንዴት ነው ያዳነችው ስል ጊዜ እመቤቴ ሆይ አባን አድኝልኝ። ገና እዛ ገዳም እንደገባሁኝ የተቀበሉኝና ኃጢአቴን ያናዘዙኝ እንደምንም ብለው አባብለው በዚህም በዛም ብለው እንደምንም ብለው ያለኝን ኃጢአት ዝርግፍ አድርጌ እንድናገር ምክንያት የሆኑኝ አባት ታመውብኛል፣ ንስሐ አባቴን አድኝልኝ ብላ ጸለየች። ይህን ስትጸልይ ደግሞ ምስክር የሆነው እኛ ነን። በረከቷ እንዲያድርብን ብለን እሷ በምጸልይበት ቤት በግድግዳው በውጭ በኩል ሄደን ቁጭ እንላለን። ማታ 6 ሰዓት ሌሊት 6 ሰዓት ጅብ በገዳሙ ግቢ ውስጥ እስኪዘዋወር ባጠገባችን ነው እያሸተተ የሚያልፈው። አይነካንም፣ ምንም አይለንም አለች። አንዷ ሰት ነገር በፍጹም እንዲያውም አንድ እግር ጫማ ኮንጓ ማለት ነው አውልቃ ጅቡን በአፉን መታዋለች፣ እንደዚህ ወርውራ ማለት ነው። ከዛ እዛ አካባቢ ሰው እንዳለ ኮንጓን አሽትቶ ሰው እንዳለ አውቆ እየጮኸ ያሽካካ አንጃበበና ከዛ ጓደኞቹን ጠርቶ መጣ ጅቡ። ያው ብዙ ጊዜ አንድ ጅብ የሚበላ ነገር ካየ ተመልሶ ያሽካካ ጠርቶ ጓደኞቹን ጠርቶ ነው መጥቶ የሚከባቸውና ያሽካካ ሲሄድ መስኮቱን ከፈተችና ይህ ጅብ የሄደው ጓደኞቹን ጠርቶ ሊመጣ ነውና ውጡ ተነሱና ሄዱና ወደ ክፍላችሁ ግቡ አለቻቸው። እንዴ እዚህ መሆናችንን በምን አወቅሽ አሏት። በቃ ተነሱ ያልኳችሁን አድርጉ አለቻቸው። ገቡ። እንግዲህ ይሄ በገድላት በድርሳናት ላይ የምናውቃቸውን የበቁ አባቶችና እናቶቻችንን ታሪክ በተግባር እየፈጸመች ነው። በወጣትነቷ የተጋድሎ ህይወት ነው። ቤተሰቦቼ ለ4 ዓመት ነው ለ5 ዓመት ያክል የማህበረ ቅዱሳን አባል ነበረች። ከዛ በኋላ የመንፈስ ህመም ታማ የመንፈስ ህመም እንኳን አይባልም ጭንቀት ነበረባትና የአባታችን የመላከ መንክራት መምህር ግርማ መጽሐፍ ማንበብ ጀመረች። ከዛ በኋላ ነው ስለ መናፍስት ገብቷት ሙሉ በሙሉ ክትት ብላ ወደዚህ ነገር የመጣችውና አንዳንድ ጊዜ ካልተነካን ካልታመምን ካለንበት ከታጠርንበት የቲዮሪ አስተሳሰብ አንወጣም። ውስጣችን ሲነካ ነው የምንወጣው ቤተሰቦችና አሁንም ድረስ የሚገርማችሁ የማህበረ ቅዱሳን መጽሐፍቶችንና ትምህርቶቻቸውን ታዳምጣለች። በጣም ብርቱ ናት። በጣም እጅግ በጣም ብርቱ ናትና ምን ሰማሁኝ ቄሱ በጣም ከመታመማቸው ራሳቸውን ከመታመማቸው የተነሳ የኔ ልጅ የምትሰግጂበት እግርሽ ላይ ታፋሽ ላይ ራሴን ጋደም አድርጌ ልተኛ እባክሽን ፍቀጂልኝ ያሏት። ማንም ሳያት ቀስ ብላ ወደ ጓሮ አካባቢ ቁጭ አለችላቸውና እግሯ ታፋዋ ላይ አባቶች ያውቃሉ
ሄዳ ተናግራለች። እኚህን አባት ታፋይ ላይ ማስተኛቸው እሳቸው ስላስጨነቁኝ ነው፣ እባካችሁ ብትመለከቱ እንኳን ድንገት መጥፎ ነገር እንዳታስቡ አለቻቸው። አይ ማናቅ ብንሆን አዎ እያወቅን ለምን እንደዚህ ታስጠነቅቂናለሽ? የወደድሽውን የፈቀድሽውን አድርጊ አሏት። ከዛ ይህን ማድረግ የፈለገችው ለመሰላችሁ መላከ መንክራት መምህር ግርማ ወንድሙን መጽሐፍ ስታነብ አይተዋት የደብተራ ልጅ የጠንቋይ ልጅ እያሉ ይሰድቧት ነበረ መጀመሪያ ዓመት አካባቢ እና እሳቸውን በሚገነዘቡበት እሳቸውን በሚረዱበት አረዳድ ስለሆነ እሷን ያዩት የነበረው ምልክቶችን ለማሳየት ብላ ነበረ ፈቃደኛ የምትሆንላቸው እንጂ እውነት በትክክል እሷ ላይ የሚፈጠረውን ተአምር እንዲታወቅ ፈልጋ ከንቱ ዳሴ ፈልጋ አልነበረም። እግዚአብሔር ሆይ ከንቱ ዳሴን ከኔ ያርቅልኝ ብላ የምትጸልይ ልጅ ነች። ከዛ በህይወቷ ውስጥ የመጣውን ነገር ልንገራችሁ። እኚህ አባት እሷ ታፋ ላይ ተጋድመው ለአንድ ሰዓት ወይም ለሁለት ሰዓት ያክል እንቅልፋቸውን ከተኙ በኋላ ሲነሱ በጣም የሚገርም ነገር ነው አየሁ። እዛ ግቢ ውስጥ መልካቸው የሚያማምሩ ወፎች፣ ህብር ቀለማቸው በጣም የሚያማምሩ ወፎቹን አይቼ እግሯ ስር መጥተው ስንዴ ሲለቅሙ ዙሪያችንን መጥተው ከበው የሚበላ ነገር ሲለቃቅሙ ነው ያየሁት። እነዚህ ወፎች ደግሞ በጣም የተለያዩ ባህሪ ያላቸው የተለያየ አይነት መልክ ያላቸው 3 ጭንቅላት ያላት ወፍ አይቻለሁ። 4 ጭንቅላት ያለው ወፍ አይቻለሁ። ልክ ቅዱስ ራጉኤል እግር ስር እንዳለችው እለቄጥሩ ትባላለች ያቺ እርግብ፣ የቅዱስ ራጉኤል ስዕል ስር ያለችው እርግብ ማለት ነው። ልክ እንደ እለቄጥሩ አይነት ወፎችን አይቻለሁ። ካህኑ ስለሚያውቁ ነው እንደዚህ የሚተነትኑት። ከዛ በተረፈ ደግሞ 1 እግር ያላት ወፍ አይቻለሁ ነው የሚሉት። የተለያየ አይነት ባህሪ ነው ያላቸው። ተመሳሳይ ወፎች አላየሁም ነው የሚሉት። ይሄን ሰማሁኝና እኛ አባት ድነው አሁን ይቀድሳሉ። የሚገርማችሁ እና ንስሐ አባቷን ያዳነች ልጅ እንግዲህ ሴት ልጅ በመውለድ ትድናለች የሚባለው እንደዚህ ነው። ራሷ ወልዳ ልጇ አድጎ ዲያቆን ሆኖ ካህን ሆኖ መልሶ መስቀል ያሳልማታል ማለት ነው። ደስ አይልም ቤተሰቦች? ሴት ልጅ በመውለድ ትድናለች ማለት ይሄ ነውና ይቺ ልጅ ኃጢአቷን ስለተናዘዘች እሳቸው ደግሞ በእሷ ተጠቀሙና ይህን ስሰማ የኔ እባክሽን እግርሽ ስር ተንበርክኬ እግርሽ ስር እንቅልፌን ጋደም እንድል ፍቀጂልኝ ስላት ፈገግ ብላ ሳቀችና መምህር ተስፋዬ በፍላሽ ገጠመኝህን ከሰጠኸኝ እፈቅድልሃለሁ አለች። እንዴ ተገኝቶ ነው እንዴ አልኳት። ከዛ ኪሴ ሲፈልግ ሞባይል የለም ጠፍቷል። ሞባይል የለም የት እንዳልኩት አላውቅም። ከዛ ማለት ኪሴ ውስጥ ሞባይል የለም፣ ማስተምረውን ትምህርት ደግሞ የምትፈልጊ ከሆነ እኔ በፍላሽ አስመጣልሻለሁ፣ ሌባ ግን ሰርቆኛል፣ ያለቀኩት ገጠመኝ ራሱ ወደ 3 ነው 4 ገጠመኝ አለ ላዩ ላይ ምናምን አልኳት። ከዛ አይዞ ችግር የለውም ይደውላሉ ራሳቸው፣ ሌቦቹ አይደሉም የሚወሰዱት፣ አንተ ራስህ ረስተኸው ወርደህ ነው አለች። በጣም የሚገርም ነው። የክፍለ ሀገር እኔ ተሳፍሬበት የነበረው የክፍለ ሀገር አውቶቡስ ነበረ። እኔ እሷን ለማግኘት ካለኝ ጉጉት አንጻር ስልኬን ኦፍ አድርጌ አጥፍቼው ነው ኪስ ውስጥ ያስቀመጥኩት። ለካ አውቶቡስ ተሳፍሬ በነበርኩበት ሰዓት ጃኬቴ ተንሸራቶ ሞባይሌም ወድቆ እኔ ከአውቶቡሱ ስወርድ ሌሎቹ የገጠር ህዝቦች ተጓዦች ሄደዋል እና ሞባይሉን ይዘውት ሄደዋል። ሞባይሉን ከፍተውት የቅርብ ሰዎች ጋር ደውለው አስተውሉ፣ የቅርብ ሰዎች ጋር የኔ ቤተሰቦች እኔ ቅርብ የደወልኩላቸው ሰዎች ጋር ደውለው ስልኩን ጥሎ ወርዶ ነው የት ነው ሲባሉ እንደዚህ እንዲያውም ሳልናገር ነው የሄድኩት ክፍለ ሀገር ራሱ የሚገርማችሁ እና የት እንዳለሁኝ ታወቅኩኝ፣ ተጋለጥኩኝ ማለት ነው። እና ሞባይል ላይ ሲደውል ሞባይሉ ያለው እነሱ ጋር እንደሆነ ከዛ ሄጄ ሞባይልን ከተቀበልኩ በኋላ ደግሞ ቤተሰብ ደውለው አንተ እዛ ምን ታደርጋለህ እንዴ ታወቃችሁ ስላቸው አይ ሰዎቹ ደውለው እኛ ጋር ሞባይሉ እኛ ጋር ነው ያለው ብሎ ሲነግሩ እኛ ደግሞ አስቀምጡለት ባካችሁ እንደው ባካችሁ የተባረካችሁ ሰዎች እንደው አዲስ አበባ ቢሆን ኖሮ እኮ ማንም አይሰጥም ሲሉ አይ እግዚአብሔር ካለለት ይሄ ሞባይል የማን ነው የትም አይሄድም። ለማንኛውም ሞባይሉ ላይ ያለውን ፓተርን የለውም። የሚገርማችሁ ሞባይሌ ምናልባት በግልጽ የምታውቁ ሰዎች ካላችሁና ሞባይሉ ላይ ያለውን ትምህርት እያዳመጥን ነው እሱ እስከሚመጣኛ ጋራ ብለው ከቤተሰብ ጋር ተነጋግረው ነበርና እኔ እነሱ እስከማገኛቸው ድረስ ወደ 6 ነው ወደ 7 ገጠመኝ አዳምጠው እዛ ስገባ ሌላ ምክር ተፈጥሮ ያገኘዋቸውና ለበጎ ነው። አንዳንድ ጊዜ አይዞ አይ ምንም ሌባ አይደለም የሰረቀው ለበጎ ነው ብላኝ ነበር እህታችን። አያችሁ አይደል? እና አይታወቅም። አንዳንድ ጊዜ እንቅፋት መቷችሁ አፈርድ ከድሜ የምትግጡበት እንቅፋት መቷችሁ ድፍት ብትሉ ከዛ የወደቃችሁበት ቦታ ላይ ግን እጃችሁ ላይ 100 ብር ቢገባ ወይም የሆነ ሳንቲም ወይም የሆነ ብር ብታገኙ እንቅፋቱን ትረሱታላችሁ። ልክ አሁንም ክርስትና ሕይወት እንደዚህ ለበጎ ነው ብላችሁ ማሰብ አለባችሁ። ስትነሱ እግዚአብሔር ደስ ይለዋል። ወድቆ መቅረትን ነው የሚጠላው እግዚአብሔር፣ መውደቅን አይደለም። መውደቅ ሁሉም ይወድቃል፣ ግን ወድቆ መቅረትን ነው እግዚአብሔር የማይፈልገው። ኃጢአተኛን ሳይሆን ኃጢአትን ነው የሚጠላው እግዚአብሔር። ስለዚህ እህታችን
በጣም ብዙ ነገር አስተማረችኝ። ቁጭ ብለን የሚገርማችሁ ነገር እኔ የመምህር ግርማ መጽሐፍ ላይ ያላስተዋልኩትን ነገር ብዙ ነገር አስተማረችኝ። የመስተፋቅር ስራይ ይሄ ወቅቱን ጠብቆ መስከረም ወር ላይ የሚታደሱ ነገሮች ምናምን የሚገበሩ ግብሮች ሁሉ ነገሮች በእሷ በአይምሯ የምታየው ነገር በሙሉ ነገረችኝ። አይኗን እንደዚህ አለችና አሁን ያለሁት የት እንደሆነ ታውቃለህ አለችኝ። አላውቅም አልኳት። ኢትዮ ቻይና የሚባል ሰፈር ታውቃለህ አለችኝ። አዎ ወደ ቤቴ ሲሄድ በሱ በኩል ነው የማልፈው። ኢትዮ ቻይና ማለት ከሳሊተ ምሕረት ከፍ ብሎ ከማኑስ ከመናኸሪያ ከላምበረት መናኸሪያም ከፍ ብሎ ከሴምሲ ማነው ከወሰን አካባቢም ደግሞ ዝቅ ብሎ አካባቢ ነው የሚገኘው አልኳት። አዎ እዛ አካባቢ ነው ያለሁት አለችኝ። ምን አለ አልኳት። ስትሄድ አለችኝ እውነቴን ነው የምላችሁ የምር በጣም ይደነቀኝ። ስትሄድ እዛ አካባቢ አረንጓዴ ቀለም እየተቀባ ነው። አንድ ግቢ ቅርብ ጊዜ ነው አረንጓዴ ቀለም የተቀባው፣ ደማቅ ነው። የቤቱ በሩ አጠገብ ላይ በአንደኛው ብረት በኩል ሃይላንድ ተሰክቶበታል። ሃይላንድ እንጨቱ ላይ እንጨት አለ ካጠገቡ እንጨቱ እንዳይበሰብስ ሃይላንድ እንደሚሰካልና ሃይላንድ ተሰክቶበታል። እሱን ሃይላንድ ብድግ አድርገህ አውጣውና እዛ ጋር የተወሸቀውን ወረቀት አውጥተህ አንኳኩተህ ስጣቸው፣ ወይም ደግሞ እዚህ ጋር የሆነ ነገር አለ ብለህ ንገራቸው። ለከፈተልህ እዛው አለች። በጣም የደነገጥኩት እንዲህ የሆነ ነገር ቢፈጠር ሰርኮት፣ ኧረ ምንም አይፈጠርም አለች። የሥራዬን ቀንስልኝ አለች። እሺ ያልኩኝ ታዘዝኩኝ። ምክንያቱም ከአባቶች አንደበት የሰማሁት ምንድነው ደብተራን አንቀጥቅጣለች ነው የሰማሁት። እና አንዳንድ ቀን እልም ብላ ትጠፋባቸዋለች፣ ትመንናለች አሉ። ዛፍ ላይ የምናገኛት ጊዜ አለ። ሰዎች በጣም ሲያስቸግሯት እዚህ ያለችው ዛን ያለችው ተብሎ ሲባል እሷ ዛፍ ላይ ቁጭ ብላ ታሳልፋቸዋለች። ይህን ራሷ ነግራኛለች። አንድ አባትም አይተዋታል። መነኩሴ ስትወርድ ከዛፍ ላይ አይ እዚህ ሆነሽ ነው ያታለልሻቸው ጊዜ አባቴ አዩኝ፣ አዎ አይቼሻለሁ ግን አልናገርብሽም ብለውኛል አለች። ማንም አላወቀም ዛፍ ላይ እንደምሆን እና እኔን ፈልገው የሚመጡ ሰዎች ነበሩ። ይህን አሁን የምነግርህ ለምንድን ነው አለችኝ። አባታችን መላከ መንክራት መምህር ግርማ ወንድሙን የሚጠሉ እጅግ በጣም ብዙ አገልጋዮችና ካህናቶች አሉ። ለምን እንደሚጠሉት እንዲያውቁ ነው። አሁን ምእመን ነው ህዝቡ ነው አባታችን የሚወዳቸው። ልክ እንደ አቡነ ተክለ ሃይማኖት በዘመናቸው የነበሩት አገልጋዮች ይጠሏቸው ነበረ። እንደ አባ በጸሎተ ሚካኤል እንደ ተለያዩ አባቶች እንደ ማኑስ አቡነ ሊባኖስ አባ ሊባኖስ ሊያጠምቁ የሆነ ሀገር ሲሄዱ እዚያ ያሉት ካህናቶች እዚያ ያሉት ህዝቦች ያባሯቸው ነበር። በጣም ብዙ አባቶች በዘመናቸው በነበሩበት ሰዓት አይፈለጉም። ካለፉ በኋላ ታሪካቸው ይጠናና ከዛ በኋላ ገድላቸው ይነበብና ለምስክር ነው የቀረሁት። እኔ አጠገቤ መጥቶ በተግባር የሚያሳየኝ መልአክ አንቺ ምስክር ነሽ ይለኛል ነው የምትለውና እኔ አባታችንን ብታገኛቸው ደስ ይለኛል ብያታለሁ። ጉባኤ ሲኖር እመጣለሁ ብላኛለች። እንግዲህ የሚቀበል ካለ ነው። እሱም አባታችን አይወዱም አለችኝ። አይገርማችሁም? ባህሪያቸውን ሁሉ ታውቃለች። እሳቸው እኮ አይወዱም እንዲህ አይነት ነገር ይሄ መገለጥ ምናምን እንደዚህ ነገር ስለማይወዱ ዝም በል በቃ አንተ እኔን እና እሳቸው እንድንገናኝ በመንፈስ ቅዱስ እግዚአብሔር ከፈለገ ያገናኛል፣ አንተ ይሄ ነገር አታድርግ ዝም በል አለች። እሺ ሌላ ነገር ምንም ነገር ልናገር አልችልም። ምክንያቱም የእሳቸውን ባህሪ እንኳን ማወቅ ማለት ትልቅ ነገር ነው። እሳቸው የሚወዱትን ነገር ልንገር አለች። ይሄን ሰዓት ጊዜ ወንጌሉን ማስተማር፣ የታመመን ሰው መፈወስ። አዎ ልክ ነሽ አልኳት። ስለዚህ ዝም ብለህ የታዘዝከውን ስራ አንተም ዝም ብለህ ትምህርትን አስተምር፣ ሁሉ ነገር በጊዜው ይሆናል። በስጋ ህይወት እያሉ እሳቸው እንዲያ ነገር ማድረግ ካልፈለጉ ለምን እኔ ሌላ ነገር ውስጥ እገባለሁ አለች። ትክክል ነሽ ብዬ አፌን ዘግቼ ወደ ቤት የመጣው ደስ አይልም ቤተሰቦቼ። እና ሰባቱንም ቤት ሄዳ አካለለች። ከሰባቱ ውስጥ ሁለቱን ነግሬያቸዋለሁ። ሶስተኛው ቤት ደግሞ አጠገቡ በፌዴራል የሚጠበቅ የባለስልጣን ቤት አጠገብ ነው። ቤቱ ራሱ ማለት ባለስልጣኑ ሳይሆን የባለስልጣኑ ቤት አጠገብ ነው ስራ ያለበት። ይሄን ከመናገር በፊት እኔ አድርግ የተባልኩት እንዴት እንዳደረኩት ልንገራችሁ። ሄድኩኝ። ቤቱን በመከራን ያገኘሁት፣ ምክንያቱም እኔ ያልተገለጠልኝም በራእይ አይደለም በምልክት ነው የነገረችኝ። ካጠገቡ እንዲህ አይነት ምልክት አለ ብላ ስለነገረችኝ ያው አልናገርም የማን ቤት እንደሆነ ለደህንነት ሲባል ማለት ነው። ካጠገቡ የሆነ ምልክት ሰጥታኛለች። እንዲህ አይነት ነገር አለ ተከፍቷል ብላ የተከፈተውን ያንን ነገር አይቼ በምልክቱ በፊት ለፊቱ ሲሄድ ወደ ቀኝ ዙር ብላኝ እንደ ፕላን እንደ ካርታ የሚያነቡ ሰዎች በፕላን ጻፍኩት። ከወሰን ስመጣ ነው ከመገናኛ ስመጣ ነው አልኳት። ከመገናኛ ስትመጣ በስተግራ በኩል እንዲህ ብላ ሁሉ ነገር ነገረችኝ። እንዳለችኝ ሄጄ አላገኘሁትም። ለምን በአእምሮ ውስጥ ያለውን ነገር ማየት አለ የሚቻልኩት በወረቀት የተቀመጠው ነው። ለካ አለፊው ሄጄ ነው ሌላ ቦታ የምፈልገው። እኔ ገና እንደሄድኩኝ ነበር ማገኘው የነበረውና ተመልሼ ስመጣ ነው ያንን ቤት ያገኘሁት። በጥርጥር ነው ራሱ ሄጄ በሩን ስነካው ቀለሙ በደንብ አልደረቀም። የሚገርማችሁ
በዛን ያወቅኩት እየተቀባ ነው ስላለችኝ ማለት ነው። ሄድኩኝ፣ አንኳኳሁኝ። የቤት ሰራተኛዋ ነች የከፈተችው። ይሄን ላስቲክ ይታይሻል አልኳት። አዎ አለችኝ። አንሺውና እዛ ውስጥ ወረቀት አለ፣ ከዛ በኋላ ያን ወረቀት አንብቡት ምንድን እንደሚልና መተት እዚህ ቤት ውስጥ አለ፣ እሱ ነገር ከተነሳ የቤታችሁ ሰላም እንትን ይፈጸምላችኋል፣ የቤታችሁ ሰላም ይመለሳል አልኳት። አረ ቤት ውስጥ ያሉት 2 ወንድማማቾች ናቸው አለች። እሺ ለማንኛውም ንገሪያቸው አልኳት። ከዛ ምንድነው ምናምን ሲሏት ጊዜ ና ብላ ጠራችሁ። ከዛ እሷ ጠርታውን የዞር ስትል ነው የለውም ማለት ነው አልፈለኩም እንደዛ ቦታ ላይ። ከዛ ምንድነው ምን ብሎሽ ነው ብሏታል መሰለኝ። ሄዳ አውጥታው አይተውት ሮጦ መጥቶ ነው እኔ ታክሲ እስከምሳፈር ድረስ ሮጦ መጥቶ ያገኙኝ ማለት ነው። ምንድነው ማን ይነገራሉኝ? እኔ ከገዳም ነው የመጣሁት፣ እንዲህ አይነት ነገር መልእክት ነግራኝ ነው የመጣሁት። በእናትህ ቦታውን ንገረኝ፣ በእናትህ ሄጄ ላገኛት። ይሄን ነገር የሚገርም በተደጋጋሚ አይቼዋለሁ በህልሜ ያለኝ ምንድነው ስለ ጊዜ እዚህ በር ላይ ውሾች እየመጡ በሩን እያዋጠጡ እየሄዱ ይጮሃሉ። በህልሜ ውሾች ናቸው የሚዋጠጡት፣ ግን ምንም በቃ አይገባኝም። እዚህ በር ላይ ውሻ እየዋጠጠ ባጥር ሊገባ የሚፈልግ ነው መሰለኝ። ለካ ይሄን ነገር አይተው ነው አለኝ። ምንድነው ስለው በቃ አባቴ ችግር ነበረበት፣ ይሄን ያደረገው አባቴ ነው የሚሆነው አለኝ። ተመልከቱ እንግዲህ ልጆቹ ግቢው ይሸጥ እያሉ ይጨቃጨቁ ነበር። ለካ ግቢው እንዲሸጥ የሚያደርገው የአባታቸው መንፈስ ነው። ሌላ ጉዳይ እኔ አላውቅም፣ ዞር ብዙ አልነገረኝም። ግቢው እንዲሸጥ ነበር የተደረገው። ግን ወንድማማቾቹ አሁን ይሸጥ የሚልም የለም ምንም የለም፣ ተስማምተው ግቢውን ጭራሽ ለሁለት ተካፍለው ሁለቱም የየራሳቸውን ፍቅረኛ ይዘው ገብተዋል። አንደኛው እንዲያውም ያው በጣም እድሜው ከመሄዱ የተነሳ ቀጥታ ወዲያውኑ ሚስቱን ያው እንግዲህ ልጅ እንድትሰጠው ያደረገው። ይሄ እኔ በእኔ በኩል እንኳን ምስክር ነው። ገብታችኋል? በትክክል ስራዬ እንደነበረ ማሳያ። ይጣሉ የነበሩ ወንድማማቾች ታረቁ ማለት ነው። በቃ ትክክለኛ ምልክት ነው። ስለዚህ ስራዬ ነቃይ ነው ብዬ ስም ያወጣሁለት። ስራ ስር ምትነቅል ማለት የአጋንንትን አሰራር ነቅላ ምጥል ልጅ ነች ብዬ ነው ታውቁት። ከገዳማት አባቶች መካከል ግዴታ የመነኑ ጭልጥ ብለው የጠፉ ሳይሆን እንዲህ አይነትም ሰው አለ። ከዛ የባለስልጣኑ አጠገብ ያለው ቤት ደግሞ ምንድነው ችግር የተፈጠረው? ያ ባለስልጣን ግቢውን ጠቅልሎ መያዝ ይፈልግ ነበር እና እኚህ ሰውዬ ለማስወጣት ከዛ ግቢ ለማስወጣት ብዙ ጥረት አድርጓል። አልወጣም ሲሉት መዝሙረ ዳዊት የሚጸልዩ አባት ናቸው። በነገራችን ላይ በዚህ አጋጣሚ በመዝሙረ ዳዊት ላይ ባለፈው ብዙ ነገር አስተምራቸዋለሁ። ስለዚህ እኚህ አባት ከዛ እንዲወጡ ግቢውን ጠቅልሎ ገዝቶ ከሆነ በጉልበት በመንግስት በተለያየ በአራጣ በሐራጅ በምናምን እንደዚህ እንዲወሰድባቸው ያልተደረገ ጥረት የለም። ግቢያቸውን ወዶት ማለት ነው። ልክ እንደ ናቡቴ በጣም መልካም የሆነ ከአባቶቹ የተቀበለው ርስት ነበረች። አረንጓዴ ለምለም ቦታ አድርጎ አትክልት ተክሎ በጣም ቆንጆ ለምለም ቦታ አድርጎት ተንከባክቦት ይዞት የነበረውን የቤተሰቦቹን የእናት አባቱን ድንበር ያንን ቦታ ይዞት ነበርና አክዓብ የሚባል እርጉም የጣዖት አምላኪ ንጉስ ነበረ። የእስራኤል ንጉስ፣ የሰማሪያ ንጉስ ማለት ነው። እና ቦታን ስጠኝ ሲለው እምቢ ሲለው ሚስቱ ኤልዛቤል የጠንቋዮች ንግስት ነበረች። እሷ መሬቱን በግፍ ወሰደችው፣ ናቡቴን አስገደለችው። መሬቱን ወስፈልጋ ማለት ነው። አሁንም ልክ እንደዛ ነው የተፈጸመው። ይሄኛውን መሬት ለመውሰድ ያላደረገው ጥረት የለም። ቤተሰቦቹም የሰውየውን ቤተሰቦች ገደለባቸው። ኢቭን ዘበኛ ሁሉ ሳይቀር ነው ሞቶ የተገኘው እዛ ቤት ውስጥ። ግን ሰውየው አሉ በህይወት በመዝሙረ ዳዊት ጸሎት። ያም ሆኖ ቤተሰቦቻቸውን ቢያጡም ብቻቸውን ነው እዛ ቤት ውስጥ ያሉት። ከአንዲት ዘመዳቸው የምታገዛቸው ልብሳቸውን የምታጥብ የተለያዩ እሳቸውን የምታገዛቸው አንዲት ዘመድ አለች፣ ወጣት ትምህርት ቤት የሚያስተምሯት። ከእሷ በቀር ውጭ ሌላ ማንም የለም እዛ ግቢ ውስጥ። በጣም ትልቅ ግቢ ነው፣ የሚያምር ግቢ ነው። እና ይሄ ባለስልጣን ያላደረገባቸው ነገር የለም። ከመንግስት ጋር በማነካካት ስንት ዓመት የኖሩበትን ቤት እንዴት አድርጎ ይቀበላቸው? ስለዚህ ያለው አማራጭ ምንድነው? መተት መላክ ወይም መንፈስ መላክ ነበር። እና ይቺ ልጅ መታ የማን ቤት ስራቸው አንኳኳችሁ? የባለስልጣኑን ቤት ነው አንኳኳችሁ። እና ፌዴራሉ ከፈተ። ባለስልጣን ቤት ስለሆነ የከፈተው ፌዴራል ነው። ከፈተና ምንድን ነው አላት። እረፍ በለው፣ የምትለቃቸውን መተቶችና እዚህ ግቢ ውስጥ የምትወረውራቸውን ነገሮች በሙሉ እረፍ በለው፣ በአንተ ይመለስብሃል በለው ብላ ሄደች። በጣም ደነገጠ ፌዴራሉ። ነኔ ማምሎ
ያዛትና ወዲያውኑ እጇን በካቴና አሰራት። ምንድን ያልሽው አላት። አሁን አሰርከኝ ማለት ነው አለችው። በጣም የሚገርማችሁ ነገር አሰርከኝ ማለት ነው። ይሄ አሁን አፌን ታስረዋለህ፣ ህሊናዬን ታስረዋለህ፣ እውነትን ታስራታለህ በል። እንዲያውም እንኳንም አሰርከኝ፣ እዚሁ አስቀምጠኝና ሰውየው ሲመጣ እኔ በአፌ እነግረዋለሁ አለች። በቃ እኔ ድሮን ስለዛ የምፈልገው ለሱ በአፉ ትነግሪዋለች ችግር የለውም ብሎ አስቀምጣል። ከዛ ሰውየው መጣ። ሰውየው ሲመጣ በጣም ተረብሾ ነው የመጣው። አሞኛል በቃ ሰው ከመጣ እንዳታስገበስ ጊዜ አረ እዚህ አንድ የምትረብሹ ከተኛ መታ ነበር። ማን ነው? ያው እሷ ነች። ምንድነው እጇን ደግሞ በካቴና ለምን አሰርካት ሲለው ጊዜ አይ እንደዚህ ስትረብ ታዲያ ካቴና ምን ያደርጋል? ሴት አለች የት ታመልጣለች? ምንድነው እንጂ ምን ፈልገሽ ነው ሲለው ጊዜ እረፍ ተብልሃል፣ አባቶች ከገዳም ልከውኛል፣ እረፍ፣ ስነ ስርዓት አድርግ፣ እኚህ ሰውዬ ቤተሰቦቻቸውን ገለሃል፣ በአንተ ይመለስብሃል አለችው። ዘጭ ብሎ ወደቀ በቂጡ። በቃ ምንም ነገር አልተናገረም። ማን የላከሽ አላት። እኔ ከገዳም ነው የመጣሁት፣ የምታረጋትን የምትቀብራትን እያንዳንዷን ነገር በሙሉ እመለከታለሁ፣ ና ከፈለካለች እና ሰውየውን ቤት አንኳኳች። እዚህ ቦታ ላይ የቀበርከው 5 ሰዎች ከዚህ ቤት ሞተው እንዲወጡ ነበረ። 3 ሰው ነው የገደልከው። የተቀሩት እኚህ ሰውዬና ይህቺ ሴትዮ ነች። ስለዚህ በጊዜ ደርሻለሁ። አሁን ታርፋለህ አታርፍም? ስልጣን ይዛ አትቀመጥም አለችው። ላበላው ሆነ፣ ደነገጠ፣ ተንቀጠቀጠ። ስልጣኑ ምናምን ጠፋ። በቃ ያሁሉ ማንነቱ። እኚህ ሰውዬ ምንድነው ብለው መዝሙረ ዳዊታቸውን አስቀምጠው ከእንትን ወጡ፣ ከቤት ወጡ። የከፈተችው ሴትዮዋ ስለሆነች ልጅቷ ስለሆነች ማለት ነው። ምንድነው አሉ ሰውዬው። እርሶ የጸለዩት ጸሎት በእግዚአብሔር ፊት ተቀባይነት ስላገኘ የተቀበረውን ስራይ ለመንቀል የመጣሁኝ ነኝ አለችው። እና ስራው ማን ያደረገው? ይኸው እሱ ነዋ። በል አሁን የቀበርካትን ነገር ታወጣለህ አለችው። ይሄ ነገር የሚገርማችሁ የሚመሰክረው ፌዴራሉም ጭምር ነው። ፌዴራሉን እንደምንም ብዬ በትህትና ለማናገር ሞከርኩኝና ያው እነሱ የነገሩህ ነገር ነው፣ እኔ ምንም ልነገር አልችልም። ከኔ አፍ ምንም እኔ ጥበቃ እንትን ስለሆንኩኝ የመንግስት አንድ ህግና ስርዓትን መጠበቅ ሰው ስለሆንኩኝ ከኔ ምንም ልታገኝ አትችልም አለኝ። ምክንያቱም መቅረጸ ድምፅ ይዞ ሊሆን ይችላል ብሎ ስላሰበ ሞባይሌን እያየ ነበረ ድምፁን እንዳልቀርጽበትና በእርግጥም እኔ ሪከርድ አድርጌ ነበር የተጠጋሁት። ግን እንዲፈቅድልኝ ሪከርድ ላርግህ እያልኩት ገና ላረግ መስዬ ነው የተጠጋሁት። ግን ኦልሬዲ አውቋል። ያው የህግ ሰው ስለሆነ ወይም ሙያ ውስጥ ስላለበት ነገሮችን ይጠነቀቃል፣ ያውቃልና ሄድና እነሱን ጠይቃቸውን ያለኝ። ከዛ ገብቼ ሰራተኛዋን ስጠይቃት መስላት በጣም በቃ ልጅቷ እኔ እዚህ ቤት ውስጥ እንደ ዘመድ አይደለሁም እንደ ሰራተኛ ነው የምሰራው። ተምር ያለው ጥሩ ደረጃ ላይ መድረስ ነበረብኝ፣ ማግባት ነበረብኝ። ግን ይኸው እሳቸውን እየጦርኩኝ ያለሁት ሲሞቱም ቤቱን መረከበው እኔ ነኝ ብዬ ነበር ማስበው። ግን ደስ የማይል ህይወት ነው የምንኖረው። በቃ በጣም ያሳዝናል። ሰውየው ሚስታቸውን ልጆቻቸውን አጥተዋል። እና በዚህ ሰውዬ ምክንያት ከሆነም ደግሞ የበለጠ በጣም ይጎዳሉ ብላ ስትነግረኝ በጣም አዘንኩኝ። እና ይሄን ሐሳብ ይሄን ኢንፎርሜሽን ሄጄ የምሰበስበው እውነት ነው ወይስ አይደለም የሚለው ለማለት ሳይሆን የልጅቷን እውነተኛነት ለማጣራትና ትክክል የቅዱሳንን ታሪክ መዝጋቢ መሆን ስለምፈልግ ነው። የቅዱሳንን ህይወት የሚመዘግብ አንድ የበቃ ቅዱስ አባት ነበር። እሱ ራሱ በሰማዕትነት ነው የሞተው። ዮሐንስ አፈወርቅም ልክ እንደዚሁ በዘመኑ የቅዱሳንን ታሪክ ይጽፍ ነበረ እየተዘዋወረ። እና እኔ በዚህ አሁን ባለሁበት ሰዓት እየተዘዋወርኩ መጻፌ ለእኔ ትልቅ መባረክ ነው። ግን ቢያንስ እንኳን የሚያነብ ካለ ነው። ምክንያቱም ዓለም እያለቀች ነው፣ ጊዜው እያለቀ ነው፣ ሁሉ ነገር እየተጠናቀቀ ስለሆነ ከዚህ በኋላ የትኛው ትውልድ ነው የሚያነበው? ጋጠወጥ ወይም ደግሞ መረን አጉራ ዘለል የሆነ ህዝብ ስለሆነ ጉንጭ አልፋ ነው የሚሆንብኝ። ምንም በቃ የሚጠቅም ትውልድ አይገኝም። ግን እንደው ከስንት አንድ ሚድን ሰው ከተገኘ ብዬ ነው ራሱ የምናገረውም የምመዘግበው። ስለዚህ ይቺ ልጅ ከመስከረም ወር ጀምሮ አባቶች ደውለው አንተ ጋር አልመጣችም ወይ ያሉኝ። አንድ አባት ስልክ ወስጄ ነበር። እንዴ የለችም እንዴ ስላቸው አዲስ አበባ ነኝ ብላ እንደወጣች በዛው ቀረችብን፣ ጠፋች። እንደለመደችው ወደ ምነና ሄዳ ይሆናል ብለን ምነና ቦታ ስንሄድ አጣናት። አንድ መነኩሴ ደግሞ በጣም ፍለጋችን ሲጠነክርባቸው ዛፍ ላይ አታጧትም ብለውን ዛፍ ላይ ስንፈልግም አጣናት። እና ምንድነው ይሄ ነገር የት ጠፍታ ነው አሉ። እንጃ እስቲ አለች ትኖርበታለች ተብሎ የሚገመትበትን ቦታ ንገሩኝ፣ ቤቷን የሚያውቃለ ብዬ ስናገር ቤቷን የሚያውቅ የለም። ቤቷን የሚያውቃለ ብዬ ተናገርኩኝ፣ ቤቷን የሚያውቅ የለም። በቃ ያለኝ አማራጭ ልጅቷን ታሪኳን መዝግቦ አንድ ቀን እስክትደውልልኝ፣ ያው ስልኬን ታቋለች፣ እስክትደውልልኝ መጠበቅ። የገዳም አባቶችም መጣች ከተባለ ሄጄ ላገኛት ቀጠሮ ይዤ አሁን ባለንበት ቦታ ቁጭ ብለናል።
የሚል ገጠመኝ ነው ዛሬ ይዤላችሁ የመጣሁትና በመጽሐፍቶቻችን ውስጥ በገድላት በድርሳናት ውስጥ እንዲህ ያለ ታሪክ ያላቸው በጣም ብዙ አባቶች አሉ። እሱንም ከዚህ ጋር አንድ ላይ አስተባብሬ ቪዲዮን እለቅላችኋለሁ ማለት ነው። እንግዲህ ከእህታችን ጋር የነበረው መልአክ እውነተኛውን ስራ ይሰራ የነበረ መልአክ እንደሆነ የሚያሳየው ምንድነው? ከውጤቱ በኋላ ጥሩ የሆነ ህይወት ነው የሚኖሩት ሰዎቹ። እውነተኛው ነገር እየተገለጠ ነው የሚወጣው። አንዳንዶች ደግሞ በድግምት በመተት የሚሰሩ ሰዎች አሉ። አሁን ወደ ሌላው ደግሞ ልምጣላችሁ። እማቀው ታሪክ አለ። በየቤቱ ገንዘብ ተከፍሏቸው የተቀበረን ስራ የሚያወጡ ደግሞ አሉ። የተቀበረ ነገር የሚያወጡ ሰዎች አሉ። እነዚህ በመንፈሱ ምሪት ነው ማለት መንፈሱ ራሱ ይነግራቸዋል። የተዋረሱት መንፈስ አለ። በተለይ አንዲት የሆነች ሴት አለች እንደዚህ እየተዘዋወረች የምትሰራ ገንዘብ የምትቀበል። የእሷን ሀሳብ እንዳትቀበሉ። እየተዘዋወረች እንደዚህ ገንዘብ ተቀብላ የምትሰራለች። ይችኛዋ ላገኘች ሰው ነው ተናግራ የምትሄደው። የሚገርማችሁ ያቺ ደግሞ ተደውሎ ተጠርታ 3000 4000 እስከ 20000 ብር ተከፍሏት መጣ። በመንፈሱ ምሪት እዚህ ቦታ ላይ ተቀብሯል ብላ ተናግራ ተከፍሏት ነው የምትሄደው። ጭሳጭስ ሁሉ አጭሰው ምናምን እንደዚህ የሚያደርጉ ሰዎች አሉ። ባላውሊያዎችን፣ ቃልቻዎችን፣ ባለዛሮችን ጠርተው ሁሉ ስራዎችን የሚነቅሉ አንዳንድ ደብተራዎችም አሉ። ቤት ውስጥ አለ የተቀበረ ነገር አለ ብለው ተናግረውም አውጥተው የሚሄዱ አሉ። ግን ያኛውን መተት አውጥተው ሌላ መተት ቀብረው ነው የሚሄዱት። ወይም ይሄኛውን የመተት መንፈስ አውጥተው ሌላ መንፈስ ዘርተው ነው የሚሄዱት እንጂ በፍጹም ገንዘብ ተከፍሎት የእግዚአብሔር መንፈስ በገንዘብ ሸጦ የተቀበረን ስራ ስር አውጥቶ የሚወጣ ጻድቅ የለም። በፍጹም ጻድቅም አይደለም አገልጋይም የለም። የእግዚአብሔር መንፈስ ወይም የእግዚአብሔር ጸጋ በእንደዚህ አይነት መልኩ አይገዛም። ቤተሰቦች በፍጹም ይሄ ሊሆን አይችልም። ይቅርታ ሰዓቱን እያየሁት ስለሆነ ነው እንዳይሄድብኝ። ይሄ ሊሆን አይችልም። ስራ ስርን ከተቀበረበት ወይም ደግሞ መተቶችን የተለያዩ ድግምቶችን ከተቀበረበት ለማውጣት የእግዚአብሔር መንፈስ በገንዘብ አይገዛም። እንዲሁ በነፃ በከንቱ ያገኛችሁትን በከንቱ ስጡ ስለሚል ጸጋ መንፈስ ቅዱስን በገንዘብ መሸጥ በፍጹም የእግዚአብሔር መንፈስ አይደለም። ስለዚህ ጸጋ መንፈስ ቅዱስ እንዳልሆነ ያስታውቃል። በዚህ በስራቸው እንኳን ታውቁታላችሁና እንዲህ አታድርጉ። ሰዎችን በገንዘብ እስቲ ተከፍሎት ይምጣና እንዲህ አድርግ እንዲህ ታድርግ ተብሎ ማንኛውንም አባት ምንም ነገር አታድርጉ። ማንኛውም ደብተራ ማንኛውም ስር ማሽቀጠል በጣሽን ወይም ደግሞ ያውቃል የተባለ መንፈሱን የተዋረሰን ሰው አትጥሩ። በተዋረሰው መንፈስ ነው የሚያውቀው። ለምሳሌ አንዳንድ ደብተራዎች ምን ያደርጋሉ? መንፈሱን ከነሱ ጋር ማዋረስ ሲከብዳቸው ወይም መንፈሱ አልዋረስ ሲላቸው ፍየል ላይ ያዋርሱና ፍየሏ በገመድ አስረዋት በየጫካው እየዞረች ቅጠሉን እየበጠሰችላቸው የምታቀብላቸው እሷ ነች። መንፈሱ ስለተዋረሳት እሷ ቅጠሉን በተፈጥሯም ስለምታውቀው እሷ ላይ የተዋረሰው መንፈስ ቅጠሉን እየበጠሰ ወይም ሄዶ ሊበላው ሲል ካፏ ነው የሚነጥቋት። ሄዳ ልትበላው ሲል ካፏ እየነጠቁ ቅጠሉን እያስቀመጡ በየቤታው በየፈርጅ እያስቀመጡ ድግምት ይደግሙበታል። ይሄ መንፈስን የማዋረስና የመዋረስ ጉዳይ ነው። የዚች ልጅ ጸጋ ግን የሚለየው ምንድነው? ሱባኤ ትይዛለች፣ ከዛ ሰዎችን ተናግራ ትመለሳለች። በጣም ብዙ ሰዎችን አገልግላለች ነው ያሉኝ። እኔ በማላቀው ሳላቃት እንኳን ራሱ ብዙ ነገር አድርጋለችና ሌላው እግሯ ስር ተኝቼ ፍቀጂልኝ ቢያት እግሯ ስር ታፋዋ ላይ እንደማለት ነው ተኝቼ እኔም ያንን የወፎቹን ህልም አይቻለሁ። አጠገቤ ህብራቸው በጣም የሚገራርሙ ወፎችን አይቻለሁ። ግን በጣም የሚገርም ወይኔ ደስ ሲሉ ሲያምሩ ወይም ብዬ በምናገርበት ሰዓት ቀሰቀሰችኝና ምንድነው የምታወራው አለችኝ። ኧረ የሚያማምሩ ወፎች አየሁ ሲባል አይ የዚህ ግቢ ወፎች ደግሞ እንደው ለእኔ አይታዩም ለእናንተ ይታያሉ ብላ አለችኝ። እንግዲህ እውነቷን ይሁን አይሁን አላውቅም። ይሄ የምትናገረው ነገር ከምን እንደሆነ አላውቅም። እኚህም አባት እንደዚህ ሆነ ያዩት እዛ ግቢ ውስጥ ያሉ ወፎችና ከጊዜ በኋላ እነዚህ ወፎች ማን ሆነው ተገኙ? ያንን ገዳም ለመጎብኘት በአውቶቡስ ተጭነው የሚመጡ የጉዞ አስጎብኞች እነዚህ ያላር ጉዞ ከየቤተ ክርስቲያኑ ከየአድባራቱ ጉዞ አለ ብለው የሚሉ እንደዚህ አይነት ሰዎች ናቸው። መተው በከለር በእድሜ በብሔር በእውቀት የተለያየ አይነት ማንነት ያላቸው ሰዎች መተው እዛ ገዳም ላይ ፍስስ ብለው መተው ያንን ግቢ ግጥም አድርገው ይሞሉታል። እና ምን አሉኝ አንድ አባት የምታዩት ወፍ እኮ እዚህ ገዳም ለመሳለም የሚመጡ የአዲስ አበባ ሰዎች ወይም ደግሞ የተለያየ ሀገር የክፍለ ሀገር ሰዎች ናቸው ብለው ተርጉሞታል ነው የሚባለው። ልክ ነው ያስኬዳልና እንዲህ ያለ ነገር አለ።
ስለዚህ ቤተሰቦቼ እባካችሁን በዙሪያችሁ የሚጸልዩ ሰዎች ካሉ አግዟቸው፣ የሚሰግዱ ሰዎች ካሉ አግዟቸው፣ መናፍስትን የሚዋጉ ሰዎች ካሉ አትግፏቸው። እንዲያውም ጸልዩልኝ ብላችሁ ክርስትናው ስም መስጠት ያለባችሁ። ምክንያቱም የመናፍስትን ውጊያ ያወቁ ሰዎች ትንሽ እንኳን ቢሆን ዝም ብሎ ከሚናወዘው ይሻላሉ። የሚሰግዱ የሚጸልዩ እነሱ ይሻላሉ። እኛ ኃጢአተኞች ነን፣ እኛ በደለኞች ነን። እንስገድ ብለው ቤታቸው ተቀርቅረው በራቸውን ዘግተው የሚጸልዩ ሰዎች እነሱ በጣም የተባረኩ ሰዎች ናቸው። የአባቶቻችን ሕይወት ውስጥ ይዩት። ቅዱሳን አባቶቻችን ፍልሚያቸው ከማን ጋር ነው? ከጸባ አጋንንት ጋር፣ ከግርማ ሌሊት ጋር፣ በገዳም ውስጥ ካሉት የድብትርና ስራ ካላቸው ሰዎች መናፍስት ጋር ነው የሚዋጉት። ትልቁ ውጊያቸው ይሄ ነው። ክርስቶስ ሰምራን ብትሆን አቡነ ተክለ ሃይማኖትም ገብረ መንፈስ ቅዱስም እንዲሁም አቡነ ሀብተ ማርያም ቅዱሳን አባቶቻችን ጭራሽ አቡነ ሀብተ ማርያምማ እስቲ ስራህ ምንድን ነው? እንዴት ነው ሰው የምታሳስተው? ብለው ሁሉ ጠይቀውታል በገድላቸው ላይ። እመጣበታለሁ በዚህ ጉዳይ ላይ ቤተሰቦቼ። ማነህ ብለው ሲጠይቁት እኔ በዲዮቅሊጣኖስ ዘመን የነበርኩት መንፈስ ነኝ፣ የብዙ ክርስቲያኖችን ደም አፍስሻለሁ፣ ወደ ኢትዮጵያ የመጣሁትም ብዙ ደም ላፈስ ነው ብሎ ነው ያላቸው። ጠይቀውት እስቲ እንዴት ነው ሰው የምታሳስተው? እንዴት ነው ሰው ውስጥ የምትገባው ብለው ጠይቀውታል። ዛሬ እንሰማለን በአንዳንድ ማህበራት ላይ ሰይጣንን ማናገር ተገቢ አይደለም፣ ውጣ ብቻ ማለት በቂ ነው ይላሉ። ግን ይህንን ገድል ውስጥ ያለውን ታሪክ የት እናርገውሽ? ወደ ምን እንውሰደው? ስለዚህ ከአባቶቻችን የምንማረውና እንጸልይ እንስገድ ብለው ቤታቸው ውስጥ የሚታትሩትን ሰዎች ስዕል ለጥፈው ዕጣን እያጨሱ እየሰገዱ የሚበረትቱን ሰዎች አትንቀፉ፣ አታንጓጡ። በእነሱ በኩል እግዚአብሔር ሰፈሩን ሊባርከው፣ ቤተሰቡን ሊባርከው ይችላል። ያላችሁትን እናትና አባትን ሊባርኩ ይችላሉ። ልጆች አባት የሚጸልይ ከሆነ ቤተሰቡን፣ እናት የሚጸልይ ከሆነ ቤተሰቡን፣ ልጅ የሚጸልይ ከሆነ ቤተሰቡን ይባርካል። ሰፈሩን፣ ጓደኞቹን ይመጣ እንዳይሄዱ ሊመልሳቸው ይችላል። ወደሚገባቸው ቦታ ወደ ቅድስት ቤተክርስቲያን እንዲመጡ የሚያግዝ ሊሆን ይችላል። አይታወቅም። በገፋችሁት ቁጥር ተጠቃሚ የሚሆነው እሱ ነው። በእርግጥ ዋጋ ያገኛል፣ ግን እናንተ ትጎዳላችሁ። እና እህታችን ወደ ቤተሰቦቿ ብትመለስ እና እማዬና አባዬ ናፈቁኝ ብላ ብትመጣ ኖሮ ይሄ ሁሉ ጸጋ አታገኝም ነበርና በትጋት ውስጥ በጣም ትልቅ ጸጋ አለ። ጸበልተኛ ናቸው ተብለው የሚሰግዱ የሚጸልዩ ግን መላእክትን የሚያዩ ራእይ የሚመለከቱ እጅግ የሚገራርም ትልልቅ መልእክቶችን የሚቀበሉ በጸበል ቦታ ላይ የሚተጉ ብዙ እህትና ወንድሞች አሉ። ጸልዩልን በሏቸው። እንደ እብድ የተቆጠሩ አጋንንት አለባት ተብላ የምትለፈልፍ ልትኖር ትችላለች። ግን እውነት በትክክል አጋንንት እየለፈለፈም እነሱ ደግሞ እግዚአብሔር ሊያናግራቸው ይችላል። ለምን አለ በመጽሐፍቶቻችን በአባቶቻችን መጽሐፍት ውስጥ አጋንንት ውስጣቸው እያሰቃያቸው እነሱ ግን ለሰው የሚጸልዩ ሰዎች አሉ። ተጽፎ ስላገኘ ነው ብቻ ነው፣ በአጭሩ ታሪካቸውን ስለምናገኘው ነው። ገብቶ ሰይጣን ስጋቸውን ያተራምሰዋል፣ እነሱ ግን ሕሊናቸው አልተያዘም፣ ወደ እግዚአብሔር ይጸልያሉ። እግራቸውን ከፎቅ ይከሰክሳቸዋል፣ ከተራራ ላይ ያንከባልላቸዋል፣ ቤት ይደረምስባቸዋል። ብዙ ነገር እያደረገ የሚያሰቃያቸው መንፈስ አለ። እነሱ ግን አይምሯቸው ስላልተወሰደ ሕሊናቸው ስላለ በሕሊናቸው ስጋቸውን ለእግዚአብሔር ያስገዛሉ እና ከመናፍስት ጋር እየተፋለሙ ሰውን የሚያግዙና ለሰው የሚጸልዩ ሰዎች ስላሉ በተቻላችሁ መጠን ይህ ሰው እኮ መንፈስ ስላለበት ሰይጣን ነው እንደዚህ የሚያደርገው ብላችሁ አታስቡ። በንጹህ ሕሊናው ሰውን ሊያግዝ ይችላልና ማለት ነው። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ዛሬ በፊት ለፊት ገጠመኝን ይዤላችሁ በመምጣት እጅግ በጣም ደስተኛ ሆኛለሁ። በዚህ ይቀጥል የምትሉ ሰዎች ከስር ኮሜንት ማድረግ ትችላላችሁ። መልእክቱን አስተላልፉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።